በክፍል 1 ስር የሚከተሉት የተቃውሞ ነጥቦች ይመደባሉ። 1. ተከሳሾች ርዕሰ ብሔር ናቸው። በዚህ ምክንያት ለፈጸሙት ድርጊት ተጠያቂነት የለባቸውም። የርዕሰ ብሔር ድርጊት የመንግስት ተግባር አክት ኦፍ ስቴት ስለሆነ ለክስና ለወቀሳ አይቀርብም። 2. ህግ ሳይኖር ጥፋት ሆነ አጥፊነት አይኖርም። 3. በሽግግር ወቅት ቻርተር ላይ ተመስርቶ የቀረበ ተቃውሞ። 4. ወቅቱ በተከሳሾች ላይ ተጨማሪ ችግር አስከትሏል። የተከሳሾች ጥፋተኝነት በህግ ሳይቀር አስቀድሞ ተወስኗል። 5. በክሱ ማመልከቻ የተጠቀሰው የህግ አንቀጽና ህጉ ያልተገናዘበ ነው። በክፍል 2 ደግሞ ክሱ በይርጋ የታገደ ነው። ተከሳሾች ለቀዳሚ ምርመራ አድራጊ ፍርድ ቤት አልቀረቡም። የተከሳሾች ማንነት በትክክል አልተገለጸም። በፍርድ ቤት ስም ማጭበርበር ተፈጸመ የተባለው ግልጽ አይደለም። የክሱ ማመልከቻ ግልጽ አይደለም። 11ኛ ክሱ መታየቱ ይቀጥላል ቢባል ከተራ ቁጥር 1 እስከ 17 ጻፈው ክስ ተነጥሎ እንዲታይ ይታዘዝልን የሚል የክስ ማመልከቻ መቃወሚያ ነጥቦች ቀርበዋል። በክፍል 1 ስር የተዘረዘሩት 5 የተቃውሞ ነጥቦች በወንጀለኛ መቅጫ ስነ ስርዓት ቁጥር 130 ስር የሚወድቁ አይደሉም። እንዲያውም ጨርሶ ግንኙነት የሌላቸው በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 148 ስር የሚመደቡ ከአቃቢ ህግ ማስረጃና ከተከሳሽ መከላከያ ማስረጃ መሰማት በኋላ በተከሳሾች ወይም በጠበቆቻቸው ስለ ህጉና ስለ ነገሩ ማስረጃ ሁኔታ በመጨረሻ የሚደረግ ንግግር ወይም የመፋረጃ ሀሳብ ናቸው። ቀሪዎቹ የመቃወሚያ ነጥቦች ፖለቲካ ወለድና ከመስመር የወጡ ተብለው ከሚመደቡ በስተቀር የህግም ሆነ ፍሬ ነገር ቁም ነገር አላቸው የሚባሉ አይደለም። ክስ ቀርቦ ማመልከቻ ተነቦ አብቅቶ ክሱን ስለ መቃወም ሲጠየቅ ብሔራዊ እርቅ እንዲደረግ የሚጠይቁም ናቸው። የወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 130 ንዑስ ቁጥር 2 የተቃውሞ ነጥቦችን ግልጽ አድርጎና ገድቦ እንደሚከተለው ይገልጻል። አንድ ተከሳሽ በክስ ማመልከቻ ላይ የሚያቀርበውን ተቃውሞ ህጉ ሲተነትን በተከሰስኩበት ነገር በሌላ ፍርድ ቤት ተከስሼ በቀጠሮ ላይ ነኝ፣ ወይም በዚህ ክስ ከዚህ በፊት ተከስሼ ነጻ ወጥቻለሁ ወይም ጥፋተኛ ተብያለሁ፣ ወይም ክሱ በይርጋ የታገደ ወይም ምህረት ወይም የአዋጅ ምህረት ይቅርታ የተደረገለት ነው፣ ክሱ ተነጥሎ ካልታየ የሚጎዳኝ ነው፣ ወይም በሌላ ችሎት የቀረበ ክስ ሳይፈጸም በዚህ የወንጀል ክስ ውሳኔ ሊሰጥ አይገባም፣ ወይም ለፈጸምኳቸው ተግባሮች ኃላፊ አይደለሁም በማለት በመቃወም የሚያስረዳበት እንደሆነ በግልጽ ይታያል። ክሱን ለማቅረብ በህጉ መሰረት ፈቃድ አልተሰጠም፣ ተከሳሽ ለፈጸማቸው ተግባሮች ኃላፊ አይደለም የማለት ተቃውሞዎችም ቢሆኑ በስነ ስርዓት ህጉ ላይ ተመስርቶ ከሚቀርብ ተቃውሞ አልፎ የመፋረጃ ሀሳብ ለማቅረብ የሚፈቅዱ አይደለም። ተከሳሽ እንዲከላከል ሳይበየንበት መከላከያውን የሚያቀርብበት ወይም ተከሳሽ የጠላውን ሁሉ የሚረግምበት ሉጋም የሌለው ፈረስና ሜዳ አይደለም። ስለዚህ ከዚህ በላይ በተጠቀሱት ምክንያቶች ከተራ ቁጥር 1 እስከ 5 የተዘረዘሩት በክፍል 1 የመደብናቸው የመቃወሚያ ነጥቦች በወንጀለኛ መቅጫ ስነ ስርዓት ቁጥር 130 ንዑስ ቁጥር 2 መሰረት የቀረቡ አይደሉም ብሎ ፍርድ ቤቱ ውድቅ እንዲያደርግልን እናመለክታለን። ይህ ቢታለፍ የሚቀጥለው ክርክር ቀርቧል። 1. ስለ ክፍል 1 ተቃውሞ ተከሳሾች ርዕሰ ብሔሮች ናቸው። በዚህ ምክንያት በፈጸሙት ድርጊት ተጠያቂነት የላቸውም። የርዕሰ ብሔር ድርጊት የመንግስት ተግባር አክት ኦፍ ስቴት ስለሆነ ለክስና ለወቀሳ አይቀርብም ስለመባሉ ይህ የመቃወሚያ ነጥብ አንዳችም የህግ ድጋፍ የሌለው እንዲያውም በርዕሰ ብሔርነት የተፈጸመ የወንጀል ድርጊት የሚያስቀጣና ቅጣቱም ከባድ መሆኑን ብዙ መፈላሰፍ ሳያስፈልግ እንደሚከተለው ባጭሩ እናስረዳለን። ጉዳዩን የበለጠ መረዳት እንዲቻል ተከሳሾቹ የተማጸኑትን የርዕሰ ብሔር አለመቀጣት ጉዳይና በህግ ፊት ትክክል ወይም እኩል ሆኖ የመታየትን መብት በማነጻጸር እናስረዳለን። ርዕሰ ብሔር የሚከሰስና የሚቀጣ ስለመሆኑ አንዳንድ ከሁለተኛው የዓለም ጦርነት መጀመሪያ በፊት እንደ አውሮፓ አቆጣጠር ጁን 28 ቀን በ1919 የተደረገው የቨርሳይል ስምምነት በአንቀጽ 227 የርዕሰ ብሔርን ያለመከሰስ መብት ለአንዴና ለመጨረሻው ገፎታል። እንደሚከተለው ይነበባል። The Allied and Associated Powers publicly arraigned William II of Hohenzollern, formerly German Emperor, for a supreme offense against international morality and the sanctity of treaties.
the Allied and associated powers will address a request to the government of the Netherlands for the surrender to them of the ex-emperor in order that he may be put on trial. 1.2 የሂትለር የጀርመንን የጦር ወንጀለኞች ለመቅጣት የተደነገገው የኑረምበርግ ቻርተር ርዕሰ ብሔር የጦር ወንጀል ፈጽሞ ቢገኝ ተከሶ ሊቀጣ እንደሚችል በግልጽ በመደንገግ የቨርሳይልሱን ስምምነት ተፈጻሚ አድርጎታል። ሀገራችን ኢትዮጵያም የለንደኑን ስምምነት እንደ አውሮፓውያን አቆጣጠር ኦክቶበር 3 ቀን 1945 ስትቀበል የኑረምበርግን ቻርተር ኦገስት 8 ቀን 1945 ማጽደቋ ይታወቃል። የኑረምበርግ ቻርተር አንቀጽ 7 እንደሚከተለው ይነበባል። The official position of defendants, whether as heads of state or responsible officials in government department, shall not be considered as freeing them from responsibility or mitigating punishment. 1.3 እንደ አውሮፓ አቆጣጠር በ1946 ስብሰባው የተባበሩት መንግስታት ጉባኤ በውሳኔ ቁጥር 96(1) ዘርን የማጥፋት ወንጀል በሰለጠነው ዓለም የተወገዘ በዓለም አቀፍ ሕግ የሚያስቀጣ መሆኑን አረጋግጧል። ርዕሰ ብሔር ወይም ሌላ ማናቸውም ሰው ቢሆን ዘርን የማጥፋት ወንጀል ፈጽሞ ቢገኝ ተከሶ ሊቀጣ እንደሚገባ በማያሻማ ሁኔታ አረጋግጧል። እንደሚከተለው ይነበባል። The punishment of the crime of genocide is a matter of international concern. The General Assembly, therefore, affirms that genocide is a crime under international law which the civilized world condemns, and the commission of which principals and accomplices, whether private individuals, public officials or statesmen, and whether the crime is committed on religious, racial, political or any other groups, are punishable. 1.4 እንደ አውሮፓ አቆጣጠር በዲሴምበር 14 ቀን 1948 ኢትዮጵያ የፈረመችውና በኋላም እንደ አውሮፓ አቆጣጠር በጁላይ 1 ቀን 1949 ያለአንዳች ቅሬታና ተአቅቦ ያጸደቀችው በኋላም በ1949 ዓመተ ምህረት በወጣው የወንጀለኛ መቅጫ ሕግ ያካተተችው የጄኖሳይድ ወይም ዘርን የማጥፋት ኮንቬንሽን አንቀጽ 4 ዘርን የማጥፋት ወንጀልም ሆነ በዚህ ኮንቬንሽን በአንቀጽ 3 የተጠቀሱት ድርጊቶች የፈጸመ ማናቸውም ሰው ርዕሰ ብሔር ሆነ ሌላ ተከሶ ሊቀጣ እንደሚገባ በግልጽ ይደነግጋል። እንደሚከተለው ይነበባል። Article 4 Persons committing genocide or any of the other acts enumerated in Article 3 shall be punished whether they are constitutionally responsible rulers, public officials or private individuals. 1.5 የጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት እንደ አውሮፓ አቆጣጠር ሴፕቴምበር 19 ቀን 1978 ያጸደቀው የአፓርታይድ ወንጀልን ለመክታትና ለመቅጣት የተደነገገው ኮንቬንሽን በአንቀጽ 3 ዓለም አቀፍ የወንጀል ኃላፊነት ወይም ተጠያቂነት ርዕሰ ብሔር የሚያካትት መሆኑን በግልጽ ደንግጓል። አንቀጹ እንደሚከተለው ይነበባል። Article 3 International criminal responsibility shall apply, irrespective of the motive involved, to individuals, members of organizations and institutions, and representatives of the state, whether residing in the territory of the state in which the acts perpetrated, or in some other state, wherever they are, whenever they A. commit, participate, direct, incite, or conspire in the commission of the acts and mentioned in Article 2 of the present convention, B. directly abet, encourage, or cooperate in the commission of the crime of apartheid. 1.6 ከኒውረምበርግ ችሎትና ፍርድም ሆነ በዘመናችን ተቀባይነት ካገኘው እውቅ የዓለም አቀፍ ሕግ ምሁራን አስተያየት መረዳት የሚቻለው ርዕሰ ብሔርነት ከፍተኛው የስልጣን እርከን እንደመሆኑ በዚህ የስልጣን እርከን ወንጀል ተፈጽሞ ሲገኝ መቅጣትና ቅጣቱንም ማክበድ በልምድ የነበረና አግባብነት ያለው አፈጻጸም መሆኑን መረዳት ይቻላል። በኒውረምበርግ ፍርድ ቤት ተከሰው ቀርበው የነበሩት ከፍተኛ ባለስልጣኖች የነበራቸው ከፍተኛ መንግስታዊ ስልጣን የሂትለር ጀርመንን የወንጀል ፖሊሲና ግብ ለማወቅ ለመፈጸምና ለማስፈጸም የረዳቸው በመሆኑ ቅጣትን ከሚያቀልልላቸው ይልቅ ያከበደባቸው መሆኑን መረዳት ይቻላል። ከፍተኛ የመንግስት ስልጣን ይዞ ዓለም አቀፍ ይዘት ያለው ወንጀል ፈጽሞ መገኘት ቅጣትን የሚያከብድ መሆኑን
መሆኑ ግንዛቤ እያገኘ በመምጣት ላይ መሆኑ ግልጽ ነው። በዚህ ደረጃ ላይ የሚገኙ ባለስልጣኖች ዓለም አቀፍ ሕግንና ወንጀል ነው ያላቸውን የተለያዩ ድርጊቶች ጠንቅቆ የማወቅና እንዳይፈጸም በመከላከል ሕጎች ከበሬታ እንዲያገኙ የማድረግ ኃላፊነት የተጣለባቸው መሆኑ አጥፍተው ሲገኙ ቅጣታቸው የሚከብድበት ምክንያት እንደሆነ የዩኤስኤስአር አካዴሚ ኦፍ ሳይንስ አባላት የሆኑት ካምደን እና ዩኤን ጀድራቪትሴቭ The Nuremberg Trial and International Law በተባለው በ1990 ዓመተ ምህረት በታተመው መጽሐፋቸው በገጽ 118 ላይ ያትታል። በቀድሞ ዩጎዝላቪያ የተፈጸሙ የጦር ወንጀሎችን ለመዳኘት በተባበሩት መንግስታት የተቋቋመው ዓለም አቀፍ ፍርድ ቤት ያቋቋመው ሕግ ርዕሰ ብሔር መሆን በወንጀል ከመከሰስ የማያድን ቅጣትንም የማያሳንስ ወይም የማያሻሽል መሆኑን በግልጽ ደንግጓል። የሕጉ አንቀጽ 7 እንደሚከተለው ይነበባል። Article 7 Individual Criminal Responsibility. Sub-Article 2 The official position of any accused person, whether as a head of state or government or as a responsible government official, shall not relieve such person of criminal responsibility nor mitigate punishment. አንቀጽ 8 በአፍሪካ የሩዋንዳ ዓለም አቀፍ ፍርድ ቤት ያቋቋመው ሕግ በተመሳሳይ የደነገገ መሆኑን መረዳት ይቻላል። የሕጉ አንቀጽ 6 እንደሚከተለው ይነበባል። Article 6 Sub-Article 2 The official position of any accused person, whether as a head of state or government or as a responsible government official, shall not relieve such person of criminal responsibility nor mitigate punishment. ርዕሰ ብሔር ተከሶ የሚቀጣ እንጂ እንዳይቀጣ የሚያግድ አንዳችም የሕግ ጥበቃ ያልተደረገለት ክትባት የሌለው ሰብአዊ ፍጡር መሆኑን እንዲያውም ርዕሰ ብሔር በመሆኑ ቅጣት የሚከብድበት መሆኑን በይፋ የሚያረጋግጡ ግዙፍ ዓለም አቀፍ ድንጋጌዎችን የጠቀስን ስለሆነ እነዚህንና ሌሎች ተዛማጅ ሕጎችን በመመርመር የተከሳሾች መቃወሚያ ክርክር በቃላት ብቻ ያበጠ መሆኑን መረዳት ይቻላል። ተከሳሾች በርዕሰ ብሔርነታቸው ልንወቀስ አይገባም ብለው ላቀረቡት መቃወሚያ ዓለም አቀፍ ሕግን የጠለፋ ዋስ ለማድረግ ይሞክሩ እንጂ ሕጉ ቅጣትን የሚያከብድባቸው ከሚሆን በርዕሰ ብሔርነታቸው አንዳችም አይነት ጥበቃ ያላደረገላቸው መሆኑን በገሃድ መረዳት ይቻላል። በሕግ ፊት ትክክል ወይም እኩል ስለመሆን ከዚህ በላይ በዝርዝር የጠቀስናቸው ሕጎችም ሆኑ የሀገራችን ሕግ እንዲሁም ይህ ትልቅ ችሎት በኢትዮጵያ ሕዝብና በዓለም ፊት ያረጋግጣቸዋል ያስከብራቸዋል ተብሎ ከሚጠበቁት አበይት ቁም ነገሮች አንዱ በሕግ ፊት ትክክል ወይም እኩል ሆኖ የመገኘትን መርህ እንደሆነ ከፍተኛ እምነት አለ። ይህ መርህ የሪፑብሊክ መንግስታዊ አስተዳደር መሰረታዊ መሪ ከመሆኑም ባሻገር የዲሞክራሲ መስፈን መሰረት የእያንዳንዱ ዜጋ ፍላጎት ብቻ ሳይሆን መብት በመሆኑ የሚጨበጥና ማህበራዊ ዋስትና የሚፈጥር እንዲሆን ያስፈልጋል። በሕግ የሚከበር መብትም ሆነ ጥበቃ በእኩልነት የሚገኝ ሊሆን ይገባል። 1.9 የተባበሩት መንግስታት የሰብአዊ መብት ድንጋጌ አንቀጽ 7 ሁሉም ሰው በሕግ ፊት እኩልና እኩል የሕግ ጥበቃ የተደረገለት መሆኑን ሲያረጋግጥ ከዚህ በላይ የተጠቀሱትን ቁም ነገሮች ማጠናከሩ እንደሆነ ግልጽ ነው። አንቀጹ እንደሚከተለው ይነበባል። Article 7 All are equals before the law and are entitled without any discrimination to equal protection of the law. All are entitled to equal protection against any discrimination in violation of the Declaration and against any incitement to such discrimination. 1.10 የ1949 ዓመተ ምህረት የኢትዮጵያ ወንጀለኛ መቅጫ ሕግ ቁጥር 4 እንደሚከተለው ይነበባል። በሕግ ፊት ትክክል ስለመሆን የወንጀለኛ መቅጫ ሕግ የሰውን ማህበራዊ ኑሮ ደረጃ የዘርን ወይም የሃይማኖትን ልዩነት ሳያደርግ በሁሉም ሰው ላይ በትክክል ይፈጸማል። ልዩነት የሚደረገው ሕጉ ራሱ ሲፈቅድና ይኸውም ልዩነት በመንግስት ሕግና በሕገ መንግስት ውስጥ የታወቁትን የማይደፈሩ መብቶችን የሚጠቅስ ሲሆን የጥፋቱንና የወንጀሉን ክብደት ለማመዛዘን ሲሆን የአድራጊውን ዕድሜ ሁኔታ እና ወይም ልዩ ሁኔታ በማስተያየት በማህበራዊ ኑሮ ላይ የአድራጊው አደገኛነት ሲገመት ብቻ ነው ይላል። የዚህን ሕግ አነጋገር ተከሳሾች ካቀረቡት ያለመከሰስ ያለመወቀስ መብት አንጻር እንመረምረዋለን።
An Introduction to Ethiopian Penal Law በተሰኘው መጽሐፋቸው ዕውቁ ምሁር ፊሊፕ ግራቨን ስለዚህ ጉዳይ ጽፈዋል። በተባበሩት መንግስታት የሰብአዊ መብት ድንጋጌ በዲሴምበር 10 ቀን 1948 በጸደቀው ላይ የተገለጸው ይህ ቁም ነገር ይላሉ ማለት ህጉ ይዘቱ የፈለገውንም ቢሆን ተፈጻሚነቱና ገዢነቱ በሁሉም ለሁሉም እንጂ በተወሰኑ ክፍሎች ላይ ብቻ አለመሆኑን ያብራራል። በመቀጠልም ይህ መርህ በወንጀል ህግ ብቻ ሳይሆን በህገ መንግስትና በሌሎች ህጎችም ተፈጻሚነት አለው ይሉና ወደ ወንጀል ህግ ስንመለስ በኢትዮጵያ 1949 ዓመተ ምህረት የወንጀለኛ መቅጫ ህግ በቁጥር 4 የተገለጸው መርህ ሁሉም ዜጎች በህግ ተመሳሳይ ጥበቃ እንዲደረግላቸው ህግ ጥሰው ሲገኙ በጣሱት ህግ መሰረት በዘር በሃይማኖት በማህበራዊ ህይወት በሚኖር ስፍራ ወይም በሌሎች ምክንያቶች ያጥፊነታቸው ሁኔታ መዛባት እንዳይኖር ለማድረግ እንደሆነ ሰፊ ማብራሪያ ይሰጣል። ስለ ንጉሠ ነገሥቱ ያለ መከሰስ መብት ሲያብራሩም ይህ መብት ለንጉሠ ነገሥቱ ብቻ በግልጽ የተሰጠ እንጂ ለቀሪዎቹ ልዑላን ቤተሰብ የተፈቀደ አለመሆኑን የኢትዮጵያ ጥንታዊ ልማድም ይህንኑ የሚደግፍ መሆኑን ያስረዳል። ንጉሠ ነገሥቱ ልጃቸውን ቤተሰባቸውን ጓደኞቻቸውን ሆነ ማናቸውንም ሰው በእኩልነት ያለ አድሎ መዳኘት እንዳለባቸው በፍትሐ ነገሥት መደንገጉን ያስረዳል። በዚሁ መሰረት አጼ ዘርዓ ያዕቆብ የራሳቸው ልጅ ባሪያ ገደለ ብለው በነበረው ህግ መሰረት በሞት እንዲቀጣ ማድረጋቸው ከዚህ በላይ የተገለጸውን የሚያረጋግጥ የታሪክ ማስረጃ መሆኑን ይዘረዝራሉ። በ1948 ዓመተ ምህረት የጸደቀው የኢትዮጵያ ህገ መንግስት ያለ መከሰስን መብት ለንጉሠ ነገሥቱ ብቻ መፍቀዱ ወይም መጠበቁ ታሪካዊና ህጋዊ መሰረት ያለው መሆኑን ያሳያል ብለው ይደመድማሉ። አስተያየታቸው እንደሚከተለው ይገለጻል። እንጠቅሳለን። The principle of equality before the law, which will also be found in the Universal Declaration of Human Rights of December 10, 1948, means that the law, whether its nature applies to all individuals or alike and governs the conduct of all inhabitants of a state, and not only of certain classes among them. This principle is not relevant solely to criminal law, but example to constitutional or civil law as well. Applied in the criminal field, the rule laid down in the Constitution and recalled in Article 4 means both that all individuals may claim the same legal protection if they have been injured by an offense, and that all persons who have come into conflict with the laws must be treated equally and tried exclusively in accordance with the provisions of the law they have infringed, regardless of their race, religion, social position, or other circumstance of a similar nature which do not affect their degree of guilt. The immunity of the emperor is personal, and a comparable immunity is not enjoyed by other members of the imperial family. The reasons which explain the immunity of the sovereign, whichever they may be, cannot apply to justify the extension of to the family of the sovereign, and as a matter of fact, Ethiopian tradition goes against the extension. The Fitha Negest declared that the emperor shall try all persons equally and with impartiality, whether they be his son, his parents, or his friends. And Ethiopian history supplies the example of Emperor Zara Yaqub, who sentenced to death under the ordinary laws his son, who had murdered a slave. It is therefore on historical as well as juridical grounds that the Ethiopian Constitution of 1955 provides the immunity of the emperor and of the emperor alone. የተከሳሾች ጠበቆች የ1948 ዓመተ ምህረት ህገ መንግስት አንቀጽ 4 ጠቅሰው ርዕሰ ብሔር ያለ መከሰስ መብት አለው በማለት ያቀረቡት መቃወሚያና ክርክር ከዚህ በላይ ፊሊፕ ግራቨን የተቹትንና በዚህ ህግ አንቀጽ 62 ላይ የሰፈረው የህግ ሐሳብ አንድ ላይ ሲታይ ያለ መከሰስ መብት ለንጉሠ ነገሥቱ ለራሱ ብቻ የተሰጠ መብት መሆኑን መረዳት ይቻላል። ይህ የተከሳሾች ጠበቆች ሆን ብለው የዘለሉት የ1948 ዓመተ ምህረት ህገ መንግስት አንቀጽ 62 ላይ እንደሚከተለው ይነበባል። በንጉሠ ነገሥት መንግስት ግዛት ውስጥ ነዋሪ የሆነ ማናቸውም ሰው በተደረገበት ጉዳት ምክንያት በመንግስቱ ወይም በማናቸው ሚኒስቴር መስሪያ ቤት ላይ ወይም በወኪል መስሪያ ቤትም ቢሆን በኢትዮጵያ ፍርድ ቤቶች ላይ ክስ ሊያቀርብ ይችላል።
ፍርድ ቤቱም ክሱ የቀረበው በተንኮል ወይም መሰረት በሌለው ነገር ሆኖ ያገኘው እንደሆነ መንግስቱን ወይም ማናቸውን ሚኒስቴር የክፍል መስሪያ ቤትን ወይም የዚህ መስሪያ ቤት የመንግስቱን ለመጉዳት ሆን ብሎ እንዳደረገው ይቆጠርበታል። የተባለው ክስ የቀረበው ሰው ወይም መሳሪያ መስሪያ ቤት የተንኮሉን ወይም መሰረት የሌለውን ክስ ባቀረበው ሰው ላይ ክስ ሊያቀርብበት መብት አለው። ፍርድ ቤቱም እንዲህ ያለውን ክስ በሐሰት ባቀረበው ሰው ላይ አስፈላጊው ቅጣት በሕግ በሚፈቅደው መሰረት እንዲፈጸም ያደርጋል። 1.12 ተከሳሾች የጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት አባላት እንጂ ርዕሰ ብሔር አልነበሩም። አዋጅ ቁጥር 167 267 እና 110/69 እንመረምራለን። መስከረም 2 ቀን 1967 ዓመተ ምህረት በጊዜያዊ ወታደራዊ አስተዳደር ደርግ የታወጀው አንቀጽ 1967 አንቀጽ 3 የኢትዮጵያ ንጉስና ርዕሰ ብሔር ልዑል መርዕድ አዝማች አስፋው ወሰን ናቸው ይላል። ከዚህ በመቀጠል በዚሁ መንግስት የታወጀው አዋጅ ቁጥር 267 አንቀጽ 2 ንጉሱ ካሉበት አገር መጥተው ስርዓተ ንጉሱ እስኪፈጸም ድረስ ርዕሰ ብሔር ሳይሆን የርዕሰ ብሔርን ስራ ጊዜያዊ ወታደራዊ አስተዳደር ደርግ እንደሚያከናውን ይናገራል። በዚህ መንግስት የታወጀው አንቀጽ 169 አንቀጽ 8 1 በደርጉ ስም ሀገሪቱን በርዕሰ ብሔርነት የመምራት ስልጣን የደርጉ ሊቀመንበር እንጂ የጠቅላላ ጉባኤው ወይም የደርጉ አባላት ማለት የአሁኖቹ ተከሳሾች ስልጣን እንዳልነበረ በግልጽ ጽፏል። የአዋጅ ቁጥር 1/67 ዓመተ ምህረት መግቢያና የዚሁን አዋጅ አንቀጽ 5(1) ላይ በማንበብ የምናስረዳው ነጥብ አለ፣ እንጠቅሳለን። ዛሬ በስራ ላይ ያለው የ1948 ዓመተ ምህረት ህገ መንግስት ለንጉሠ ነገስቱ የፈላጭ ቆራጭነት ስልጣን ለመስጠትና ለውጭ ዓለም የዲሞክራሲ አስተዳደር ሽፋን ለመስጠት እንጂ እውነተኛ የዲሞክራሲ መብት የሌለበት ለኢትዮጵያ ህዝብ ጥቅም ታስቦ ያልተዘጋጀ እንዲያውም ለሰው ልጆች በተፈጥሮ የተሰጠው መብት ከንጉሠ ነገስቱ ለህዝቡ የተሰጠ ነው የሚል መሰረተ ቢስ አስተሳሰብ የያዘ ከመሆኑም በላይ አሁን ኢትዮጵያን ለማስቀደም ለተወሰነው ህዝባዊ እንቅስቃሴ የኢኮኖሚ የፖለቲካና የሶሻል እድገት መሻሻል ተጻራሪ መሆኑን በመገንዘብ የ1948 ዓመተ ምህረት ህገ መንግስት ታግዷል። ወታደራዊ ደርግ በአስቸኳይ እንዲወጣ የጠየቀው ህገ መንግስት ረቂቅ ሰብአዊ መብቶችን በሚያከብር መልክ ተዘጋጅቶ በተቻለ ፍጥነት በስራ ላይ ይውላል። እንግዲህ የክቡር ፍርድ ቤት በግልጽ የሚረዳው ተከሳሾች ርዕሰ ብሔር ያልነበሩ ራሳቸው በጻፉት ህግ ርዕሰ ብሔሩ ወይም ንጉሱ ልዑል መርዕድ አዝማች አስፋው ወሰን እንደሚሆኑ ያረጋገጡ በኋላም ቢሆን በደርጉ ስም አገሪቷን በርዕሰ ብሔርነት የመምራትን ስልጣን ለደርጉ ሊቀመንበር የሰጡ ርዕሰ ብሔር ቢሆኑ እንኳ በርዕሰ ብሔርነቱ ለንጉሠ ነገስቱ ብቻ ያለመከሰስ መብት ይሰጥ የነበረውን 1949 ዓመተ ምህረት የኢትዮጵያ ህገ መንግስት ለእድገት እንቅፋትና ለንጉሠ ነገስቱ መለኮታዊ ስልጣን የሚሰጥ ብለው በግልጽ ያገዱ እጅግ በሚገርምና እንቆቅልሽ በሆነ ሁኔታ እንደገና ዛሬ ወደ ኋላ ተመልሰው እነሱ በጣሉት መንግስት የተቀረጸና ያገዱት ህገ መንግስት እንዳንከሰስ ይጠብቀናል ብለው መከራከራቸው የደርጉ ሊቀመንበርም ሆነ እነዚህ ተከሳሾች ባለም አቀፍ ህግም ሆነ በኢትዮጵያ ህግ እንዳይከሰሱ የሚጠብቃቸው የሚከለክላቸው ህግ አለመኖሩን የሚከሰሱና በኃላፊነታቸው ምክንያት ቅጣቱም የሚከብድባቸው መሆኑ እየታወቀ በዝርዝር ከጠቀስናቸው ዝርዝር ህጎች ግልጽ ሆኖ ሳለ ስንክሳር ተቃውሞ ተደርድሮ ልዩ አቃቤ ህግ ያቀረበው ክስ በባዶ ጩኸት ሲታመስ መቆየቱ እጅግ የሚገርም ነገር ነው። 1.13 ተከሳሾች ዘርን የማጥፋት ወንጀል ለመፈጸም ያለ ፍርድ ለመግደል አካልን ለማቁሰል ሰውን በመሰወር ወንጀል ለመፈጸም ስልጣን የሚሰጣቸው አንዳችም ህግ የለም። እነሱ በመንግስትነታቸው ያወጣነውና ከሁሉ ህጎች በላይ ነው የሚሉት ማዋጃቸው ቢሆን ይህንን ስልጣን የሚሰጣቸው አይደለም። የጊዜያዊ ወታደራዊ አስተዳደር አዋጅ ቁጥር 1/67 በአንቀጽ 9 የጦር ፍርድ ቤት ስለመቋቋሙ መጥቀሱ ለይስሙላና ለሽፋን መሆኑ በተግባር የመታየቱን ያህል ተከሳሾች ሰው ለመግደል የሚያስችል ስልጣን ያልነበራቸው መሆኑን ከመጀመሪያው ያወቁ የተረዱ እንደነበረም የሚያሳይ ነው።
በዚህ አዋጅ ቁጥር 8 መሰረት የ1949 ዓመተ ምህረት የወንጀለኛ መቅጫ ሕግ ያልተሻረ በስራ ላይ የነበረ መሆኑ ግልጽና ፍርድ ቤት ያለ ማስረጃ የሚቀበለው እውነት በመሆኑ ተከሳሾች በወንጀለኛ መቅጫ ሕግ ቁጥር 64 መሰረት በሕግ የታዘዙ ወይም የተፈቀዱ ተግባሮችን ከመፈጸም በስተቀር በሕግ የተከለከሉ የሚያስቀጡ ተግባሮች ለመፈጸም የሚያስችል አንዳችም ስልጣን አልነበራቸው። የጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት ያወጣቸው አዋጆች የሕጎች ሁሉ የበላይ ነበሩ የሚል ተቃውሞ በተከሳሾች ቀርቧል። ይህን አባባል አቃቢ ሕግ ልዩ አቃቢ ሕግ ጽሕፈት ቤት የሚረዳው ከሕጎች በላይ ተከሳሾች ሆነው በክስ ማመልከቻው የተነገሩትን ንጹሃን ሰዎችን በግፍ የመግደል ድርጊቶችን መፈጸማቸው ከነርሱ በታችና ከሌሎች ሕጎች በላይ ነበር ያሉት የነሱ ሕግ ይፈቅድላቸው ወይም ፈቅዶላቸው የሰሩት መሆኑን ማመናቸው ነው። ሕጋችንን ከሁሉ ሕግ የበላይ አድርገነው በሱ መሳሪያነት ሰላማዊ ሰዎችን መግደል እንችል ነበር እንደማለት። የጊዜያዊ ወታደራዊ አስተዳደር ያወጣቸው አዋጆች አንድ ፈላጭ ቆራጭ የነበረ መንግስታዊ ስልጣን ያፈለቃቸው በመሆናቸው የዚሁኑ አካል ፍላጎት ከማስፈጸማቸው ጭምር ሕጋዊነትንና የዘመናዊ የወንጀል ሕግ መርህን የሚጥሱ መሆናቸው ግልጽ ነው። ሕጉ ሕግ ተብሎ ይህንን ያህል ይባልለት እንጂ ከነዚህ ሕጎች ጀርባ በደም ቅባትነት የሚንቀሳቀስ የሰላማዊ ዜጎች መግደያ ስልታዊና የተደራጀ ግድያ ማሽን ሲሽከረከር መኖሩን በማስረጃ ለማረጋገጥ ዝግጁ ነው። ሕይወትን ለሚያክር ክቡር ነገር ቅንጣት ባለመሳሳት ባለመጠንቀቅ ሻይ ቡና እየተጠጣ እንደ ቀልድ በሚፈረም ትዕዛዝ የአስሮች እና የመቶዎች ንጹሃን ዜጎች ሕይወት ያለ ፍርድ እንዲቀጠፍ የማድረግ ስልጣን በሕግ ተሰጥቶናል ቢባል ሕጉ በጥፍርና በጥርስ ጥንካሬ የሚንቀሳቀስ የጫካ ውስጥ ሕግ ብቻ ነው ሊሆን የሚችለው። ከዚህ ሁሉ በላይ የሚያሳዝነው እጃችሁን ስጡ ተብለው ሕግን አክብረው እጃቸውን ሰጥተው እስር ቤት የገቡ አዛውንቶች ለጋ ወጣቶች በሀገራቸው ጉዳይ ባለድርሻ እንደመሆናቸው በኪሳቸው ባለ እርሳስና ብጣሽ ወረቀት ላይ ኢህአፓ ያሸንፋል ብለው ጽፈው በተገኙ በሚል ብቻ ተይዘው ታስረው አንዳችም አደጋ ሊያስከትሉ በማይችሉበት ሁኔታ በተከሳሾች ቁጥጥር ስር ሳሉ ከሕግ አግባብነት ዲው ፕሮሰስ ኦፍ ሎው ውጪ ያለ ፍርድ እጃቸው በሰንሰለት ታስረው ወጥተው መገደላቸው እየታወቀ የሀገር ጸጥታና ሰላም ለማስከበር ነው መባል። በልዩ አቃቢ ሕግ ክስ ማመልከቻ የተዘረዘሩት ሟቾች 97 ከመቶዎቹ በሕገወጥ መንገድ ታስረው አካላቸው ቆስሎ በረሃብና በሽታ ተዳክመው በተከሳሾች በተቋቋሙ እስር ቤቶች ውስጥ ተዘግቶባቸው አካላቸው መንፈሳቸው ተዳክሞ ነፍሳቸው ብቻ ያልወጣች በተከሳሾች ወታደር ሲጠበቁ ኑሮ በመጨረሻ እንዲገደሉ የተደረጉ እንጂ የተከሳሾች ጠበቆች እንደሚሉት ተከሳሾች የሀገር ሰላምና ጸጥታ ለማክበር ሲሉ በወሰዱት እርምጃ የተገደሉ አይደለም። እንዲያውም ተከሳሾች ተፈጥሮንም በቁጥጥር ስር እናውላለን ይሉ ስለነበር በእነሱ እምነት እግዚአብሔርም ሕግና ፍርድም ሟቾችን ሊያድናቸው በማይችልበት ሁኔታ አብዮት ማለት በተከሳሾች ስሜት የሚገለጥና የሚሰጥ ትዕዛዝ ብቻ የተከሳሾችን የሚለው ይቅርታ ይታረምልኝ የሟቾችን ነጥብ ሊወስድ ወይም ሊያቆይ የሚችልበት አፈጻጸም ነበር የነበረው። የሟቾች ሕይወት በተከሳሾች እጅ ነበረች። ይህችን ሕይወት ነው ያለ ሕግና ፍርድ ለመውሰድ ስልጣን ነበረን የሚሉት። ከዓለም አቀፍ እና እንዲሁም ከሀገራችን ሕግና ሞራል፣ ባህል፣ ታሪክ እና ከመሳሰሉት ውጪ የሆነ ቀደም ሲል እንደጠቀስነው በሰው ልጆች ስልጣኔ ሳይሆን በጥፍርና በጥርስ የሚሄድ ወይም ያመነ ሂደት ተከሳሾች የሰው ኃይልና ንብረት በእጃቸው በትዕዛዛቸው ስር አማክለው ስልት ስፋትና ጥልቅ ያለው ተቃዋሚዎቻቸው ያሏቸው ለማጥፋት የሚያስችል እቅድና አፈጻጸም ዘርግተውና ተግባራዊ አድርገው በስልጣኔ በሕግ አግባብ በመመራት ዲው ፕሮሰስ ኦፍ ሎው በሕግ የበላይነት the rule of law እምነት አጥተው እንዲያውም የእነሱን ፍላጎት ለማስፈጸም የማይጠቅሟቸው የስልጣኔ መሳሪያዎች በመሆናቸው እግፍ አድርገው የቆሻሻ ቅርጫት ውስጥ ጥለዋቸው ማንም እነሱ የፈቀዱለት ሰው
ማንም እነሱ የፈቀዱለትን ሰው የገደለ ጓዳቸው ነፃ ሆኖ እንዲገድል ገድሎ እንዳይጠየቅ የገደለው እንደፈለገው እንዲያደርግ ቢፈልግ ጅብ ያስበላው ቢፈልግ ይሽጠው ቢፈልግ የጥይት ዋጋ ያስከፍለው በዚህች ሀገር ታሪክ ተወዳዳሪነት የሌለው አረመኔያዊ ድርጊት ሊፈጽም የቻለ መሳሪያ አዋቅረውና አራምደው ዛሬ ይህንን ሁሉ ለማድረግ ስልጣን ነበረን ነው የሚሉት የባሰ ነገር አንድ ነገር ግልጽ መሆን አለበት ይሄውም ተከሳሾች በጊዜው የመረጡት መንገድ ስልጣን ላይ እንዲቆዩ እንዲደረግ ያደረጉት ሁሉ አሸነፍን ለማለት ረቷቸው ይሆናል ይሁን እንጂ ይህ ማሸነፍ ወይም የበላይነት የህግና የስልጣኔ የበላይነት ሳይሆን የኃይል የበላይነት ብቻ እዚህ ነጥብ ላይ ከ3ኛውና ከ26ኛው ተከሳሽ ጠበቃ መቃወሚያ ከገጽ 28 እንጠቅሳለን የዓለም አቀፍ ጥቅስ የዓለም አቀፍ ህግ ምሁራን የግለሰቦች በህይወት የመኖር መብት ከዓለም አቀፍ ህግ እንዳልተጠበቀ ቢገልጹም ክቡር ልዩ አቃቤ ህግ ሹም ሊያሳምኑ እንደሞከሩት ርዕሰ ብሔሮች በልዑላዊነት በሚመሯቸው የግዛት ክልሎቻቸው ታውጀው በሚገኙ የወንጀል ህጎቻቸው ሰውን የመግደል ወንጀል ስለማይደነግጉ እንዳልሆነ አያከራክርም ምክንያቱም በዘመናችን በሚገኝ ማናቸውም ሉዓላዊ መንግስት የሚታወጅ የማናቸውም ሀገር ህግ ሰው መግደል ወንጀል እንደሆነ ይደነግጋል ሆኖም ግን በአንድ ሉዓላዊ መንግስት የታወጀ የወንጀል ህግ በርዕሰ ብሔር ላይ ተፈጻሚነት ስለሌለው ነው ምሁራኑ የግለሰቦች በህይወት የመኖር መብት እንደ ብሔረሰቦች ነገዶቻቸውና መሰሎቻቸው ሊከበር የሚገባው በዓለም አቀፍ ህግ መሆኑን ካብራሩ በኋላ ዓለም አቀፍ ህግ ይህንን መብት ሰው ወደ ማክበሩ ደረጃ ገና እንዳልደረሰ የሚያስረዱት በደንበኞቼ ላይ ያቀረባቸው ክሶች የተሳሳቱ ክሶች በመሆናቸው ሊሰረዙ ይገባል ይላሉ በመሰረቱ ይህ ክርክር የህግ ፍሬ ነገርም ሆነ የሞራል መሰረት የለውም ከተባበሩት መንግስታት የሰብአዊ መብት ድንጋጌዎች አንስቶ በአያሌ ሌሎች ህጎች ዓለም አቀፍ ስምምነቶች በተለይ እንደ አውሮፓ አቆጣጠር ከ1919 ወዲህ ርዕሰ ብሔር ሊከሰስና ሊወቀስ የሚገባ ሰብአዊ ፍጡር መሆኑ ተረጋግጦ ሳለ በአንድ ሉዓላዊ መንግስት የታወጀ የወንጀል ህግ በርዕሰ ብሔር ላይ ተፈጻሚነት የለውም ብሎ ቋንቋ ከየት እንደተቀዳ ግራ የሚያጋባ ከመሆኑም በላይ ከዚህ በላይ የተባሉትና የተፈጸሙት ህገወጥ ድርጊቶች ሁሉ በህግ መሰረት ነው መባሉ መሆኑም የሚገርም ነው ዲሴምበር 10 ቀን 1948 የጸደቀው የተባበሩት መንግስታት ድንጋጌ እያንዳንዱ ሰው በህይወት የመኖር መብት ነፃነቱና ደህንነቱ የመከበር መብት እንዳለው በግልጽ እየደነገገ የግለሰቦች በህይወት የመኖር መብት በዓለም አቀፍ ህግ አልተጠበቀም ብሎ ቋንቋም እንደዚሁ ችግሩ በህይወት የመኖር መብት ማስከበሩ ነው ቢባልም ቢሆን ክርክሩ ውሃ የማይዝ ሽንቁር ነገር ነው ምክንያቱም በሰላም ጊዜ ሆነ በጦርነት ጊዜ በግለሰቦች ህይወት ላይ የሚፈጸሙ ወንጀሎች የወንጀል ቅጣት የተጣለባቸውና የሚፈጸሙ መሆናቸውን ከጄኖሳይድ ኮንቬንሽን መረዳት ይቻላል እስከ 1994 መጨረሻ እንደ አውሮፓ አቆጣጠር 113 ሀገሮች ይህን ስምምነት እንደፈረሙ ይታወቃል አንቀጽ 5 እንመልከት Article 5 The contracting parties undertake in accordance with the respective constitution the necessary legislation to give effect to the provisions of the present convention and in particular to provide effective penalties for persons guilty of genocide or any of the other acts enumerated in Article 3 እንግዲህ ከዚህ በላይ እንደሚነበበው የጄኖሳይድ ኮንቬንሽን ፈራሚ ሀገሮች ዓለም አቀፍ ኮንቬንሽን በሀገራቸው ህግ መንግስትና ህግ ውስጥ እንዲያካትቱ አጥፊዎች ሲፈጠሩ ተገቢውን ቅጣት ስልጣን ያላቸው ፍርድ ቤቶቻቸው እንዲወስኑ እንዲያደርጉ ግዴታ መጣሉ እየታወቀ ኢትዮጵያም ይህንኑ ግዴታዋን እየተወጣች መሆኑ እየታየ የግለሰቦች በህይወት መኖር መብት በህግ አልተጠበቀም ወይም አልተከበረም ማለት እንዴት ይቻላል በጦርነት ጊዜም ቢሆን ለግለሰቦች በህይወት የመኖር መብት ተመሳሳይ ጥበቃና ወንጀል ሲፈጸም እርምጃ እንዲወሰድ የሚያስገድድ የጄኔቫ ኮንቬንሽን መኖሩ ይታወቃል በሀገራችን ህግ ቢሆንም ለምሳሌ በኢትዮጵያ ወንጀለኛ መቅጫ ህግ የተደነገጉ ሰውን መግደል ወንጀል መሆኑን የሚያስጠነቅቁና ተፈጽሞ ሲገኝ የሚቀጡ ድንጋጌዎች አሉ በዚህ በሶስተኛው እና በ26ኛው ተከሳሾች ጠበቃ ተቃውሞ ላይ ሁለት እርስ በራሳቸው የሚጋጩ ሐሳቦችም ይታያሉ ከዚህ በላይ እንደገለጽነው በአንድ በኩል በአንድ ሉዓላዊ መንግስት የታወጀ የወንጀል ህግ በርዕሰ ብሔር ላይ ተፈጻሚነት ስለሌለ እየተባለ በሌላ በኩል ደግሞ ኮሎኔል መንግስቱ ኃይለ ማርያም ከዚምባብዌ እንዲመጣና ለፍርድ እንዲቀርብ መጠየቅ ናቸው ርዕሰ ብሔር አይከሰስም ብሎ የሚከራከር ሰው
ርዕሰ ብሔርን ናተጠየቀ የሚልበት ምክንያት ሆነ ህጋዊ መሰረት ምንድነው? የኮሎኔል መንግስቱ ኃይለማርያም ተይዞ እንዲላክ የቀረበው ሐሳብ ሙሉ በሙሉ የምንደግፈው ቢሆንም የዚህ ተቃውሞ ፍልስፍና መነሻውም ሆነ መድረሻው የሚታወቅ አይደለም። ምክንያቱም የነገሮችና ምክንያቶች ትስስርና ወጥነት ያለው ባለመሆኑ ክቡር ፍርድ ቤቱ ተቃውሞው ውድቅ ነው እንዲል እንጠይቃለን። 1.4 ርዕሰ ብሔር ይከሰሳል፣ ይወቀሳል፣ በህግ አግባብ በወንጀል ተከሶ ይቀጣል፣ ቅጣቱም ይከብዳል። የታሪክ ማስረጃ ነው። አፍሪካ ማሊ አምባገነናዊ መንግስት እንደ አውሮፓ አቆጣጠር 26 ማርች 1991 ከወደቀ በኋላ የቀድሞ የሀገሪቷ ፕሬዝዳንት ሙሳ ትራኦሬ እና 32 የቀድሞ ባለስልጣኖች ጁን 4 ቀን 1992 ባማኮ ያስቻለው ከፍተኛ ፍርድ ቤት በከባድ የግፍ አገዳደል አስበው በተደረገ ከባድ የአካል ጉዳትና በሌሎች ወንጀሎች ጭምር ተከሰው ቀርበው ነበር። ፈጸሙ የተባሉት ወንጀል በጃንዋሪ እና በማርች 1991 በ106 አፍቃሪ ዲሞክራሲ ሰላማዊ ሰዎች ላይ የተፈጸመን ጭፍጨፋ የሚመለከት ነበር። ሙሳ ትራኦሬና 4 ሚኒስትሮችን ጨምሮ ጥፋተኛ ተብለው በሞት እንዲቀጡ የከፍተኛ ፍርድ ቤት ፈርዶባቸዋል። ለጠቅላይ ፍርድ ቤት ያቀረቡት ይግባኝ ተቀባይነት አላገኘም። የሞት ቅጣቱ ውሳኔ እንዳለ ሆኖ ዛሬ በስር ላይ ይገኛል። ማላዊ በእድሜ ልክ ፕሬዝዳንት በዶክተር ካሙዙ ባንዳ ላይ የቀረበው የሰው መግደል ወንጀል ክስ እንደ አውሮፓ አቆጣጠር ከ24 ኤፕሪል 1995 ጀምሮ እየታየ ይገኛል። ላቲን አሜሪካ አርጀንቲና ሰው መግደል፣ አካል ማቅሰልና በመሳሰሉት ወንጀሎች ተከሰው እንደ አውሮፓ አቆጣጠር በዲሴምበር 13 ቀን 1983 ለፍርድ የቀረቡት እንደ አውሮፓ አቆጣጠር ከ24 ማርች ጀምሮ ሀገሪቷን ሲያስተዳድሩ የነበረው ወታደራዊ ጁንታ አባላት የነበሩ 9ኙ ክስ ቀርቦባቸው 5ቱ ጥፋተኛ ተብለው በእድሜ ልክ እስራት እና በመሳሰለው ሲቀጡ የእድሜ ልክ እስራት የተፈረደባቸው 2ቱ የሀገሪቷ ፕሬዝዳንቶች የነበሩ ናቸው። ቦሊቪያ ጀነራል ሉዊስ ጋርሲያ ሜዛ ታያዳ የቀድሞ የቦሊቪያ ሪፐብሊክ ፕሬዝዳንትና ሌሎች ከፍተኛ ባለስልጣኖች በቦሊቪያ ወንጀለኛ መቅጫ ህግ መሰረት በብዙ ወንጀሎች ዘርን የማጥፋት ወይም የጄኖሳይድ ወንጀልን ጨምሮ ተከሰው እንደ አውሮፓ አቆጣጠር በ21 ኤፕሪል 1993 ጥፋተኛ ተብለው ቅጣት ተወስኖባቸዋል። እዚህ ላይ ሊተኮርበት የሚገባ ነጥብ አለ። ይኸውም ቦሊቪያ ተከሳሾችን በጄኖሳይድ ወንጀል ጥፋተኛ ብላ የቀጣችው በራሷ የወንጀለኛ መቅጫ ህግ በራሷ ፍርድ ቤት ሲሆን ተጎጂዎቹ ወይም የተከሳሾች ሰለባ የነበሩት የህቡ ፖለቲካ ድርጅት አባላት የነበሩ መሆናቸው ነው። በሀገራችን ዛሬ በዚህ ፍርድ ቤት ከቀረበው ክስና ሁኔታ ጋር ተገጣጣሚነቱ ነው። ከዚህም ሌላ የቦሊቪያ ወንጀለኛ መቅጫ ህግ በጄኔቫ ኮንቬንሽን ያልተካተቱ ጉዳዮችን ማካተቱ ነው። በቦሊቪያ የወንጀለኛ መቅጫ ህግ የዘር ማጥፋቱ ወንጀል የታቀደው የህግ ጥበቃ የተደረገለትን ቡድን ሙሉ ለሙሉ ወይም በከፊል ለማጥፋት ባይሆንም ህዝብን መግደል፣ መጨፍጨፍ የዘር ማጥፋት ወንጀል ነው ተብሎ ተደንግጓል። አውሮፓ ፈረንሳይ ማርሻል ፒቴይ የቪሲ ርዕሰ ብሔርና የሱ ጠቅላይ ሚኒስትር የነበረው ከሁለተኛው የዓለም ጦርነት በኋላ ተከሰው ጥፋተኛ ተብለው ተቀጥተዋል። ግሪክ እንደ አውሮፓ አቆጣጠር በ1974 በግሪክ የኮሎኔሎች አምባገነን አገዛዝ ከወደቀ በኋላ የቀድሞው ፕሬዝዳንት ተከሶ ጥፋተኛ ተብሎ ተቀጥቷል። ዓለም አቀፍ ፍርድ ቤቶችና ውሳኔዎች ኒውረምበርግ 22 የሂትለር መንግስትና የፓርቲ አባላት ተከሰው ጥፋተኛ ተብለው ተቀጥተዋል። ቶኪዮ 25 ከፍተኛ የመንግስት ባለስልጣኖች ተከሰው ጥፋተኛ ተብለው ቅጣት ተወስኖባቸው ህግና ልምዱ ሆኖ ሳለ በአንድ ወቅት ሀገሪቱን በርዕሰ ብሔርነት የመሩ ሰዎች በዚህ አይነት ወንጀል ተከሰው ለፍርድ ሲቀርቡ የትም ሀገር ቢሆን የመጀመሪያው ጊዜ ነው መባሉ አግባብነት የሌለው። 2 ህግ ሳይኖር ጥፋት አይኖርም ስለተባለ
ተከሳሾች በ1949 ዓመተ ምህረት የወጣውን የኢትዮጵያ ወንጀለኛ መቅጫ ሕግ ቁጥር 281 286 522 538 416 እና 414 ተላልፈው ወንጀል ፈጽመዋል ተብለው ተከሳሾች ወንጀሉን መፈጸም የጀመሩት በ1967 ዓመተ ምህረት ማለትም የወንጀለኛ ሕጉ ስራ ላይ ከዋለ ከ17 ዓመት በኋላ ነው። ርዕሰ ብሔር የሚከሰስና የሚወቀስ መሆኑ ቀደም ብሎ ተገልጿል። ሕግ ያለ ሕግ ሳይኖር ክስ ቀረበ በማለት የቀረበው ተቃውሞ ውድቅ ነው፣ ሊደረግ የሚገባው። በሽግግር ወቅት ቻርተር ላይ ተመስርቶ ስለቀረበ ተቃውሞ በአጠቃላይ የኢትዮጵያ ሽግግር መንግስት አይደለም ተብሎ በተከሳሾች ጠበቆች በኩል የቀረበ ክርክር የለም። የኢትዮጵያ ሽግግር መንግስት ዓለም አቀፍ ዕውቅና ያገኘና የተባበሩት መንግስታት አባል የሆነ መንግስት ነው። የኢትዮጵያ ሽግግር መንግስት የኢትዮጵያ መንግስት መሆኑ ዓለም አቀፍ ዕውቅና ያገኘ ጉዳይ ነው። ኢትዮጵያ በአባልነቷ በተባበሩት መንግስታት ቻርተር የተከበሩትን ዓለም አቀፍ መርሆች የማክበር ግዴታ አለባት። ከነዚህ ግዴታዎች አንዱ ባለፈው የደርግ ኢሰፓ መንግስት የተፈጸሙትን የሰብአዊ መብት ረገጣዎች መመርመር፣ ለሀገሯ ፍርድ ቤት ማቅረብና ማስወሰን ነው። ይህንን የማድረግ መብቷ ጸንተው ባሉት የዓለም አቀፍ ድንጋጌዎች፣ ልማዳዊ ዓለም አቀፍ ህጎችና በሀገሯ ህግም የተከበረ ነው። የጄኖሳይድ ወንጀል በዓለም አቀፍ ህግ ወንጀል መሆኑን ተቀብለው በጦርነት ሆነ በሰላም ወቅት እንዳይፈጸም ተፈጽሞ ቢገኝ ለመቅጣት የጄኖሳይድ ኮንቬንሽን ፈራሚ ሀገሮች በራሳቸው ላይ ግዴታ መጣላቸው ይታወቃል። አንቀጽ 1 እንደሚከተለው ይነበባል። Article 1. The contracting parties confirm that genocide, whether committed in time of peace or war, is a crime under international law under which they undertake to prevent and to punish. ይህንን የሚያረጋግጡ የቶርቸር የአፓርታይድና እንዲሁም አራቱ የጄኔቫ ኮንቬንሽኖች መኖራቸው ይታወቃል። የኢትዮጵያ የሽግግር ወቅት ቻርተር አንቀጽ 8 እንደሚከተለው ይነበባል። በአዲስ ህገ መንግስት ላይ ተመስርቶ በህዝብ ለሚመረጥ መንግስት ስልጣን እስኪያስረክብ ድረስ የሽግግር መንግስቱ ህጋዊና ፖለቲካዊ ኃላፊነቶችን በሙሉ በመያዝ ሀገሪቷን ይመራል። ነገሩ እንዲህ ግልጽ ሆኖ ሳለ የኢትዮጵያ የሽግግር መንግስት አስፈላጊ ሆኖ ሲያገኘው እንዳደረገው ሁሉ የሽግግሩን ወቅት ለማራዘም አሸንፎ በጣለው መንግስት ዘመን የሰብአዊ መብት ረገጣዎች ወንጀል ፈጸሙ በተባሉት ላይ ክስ ለማቅረብ የሚችል ጽሕፈት ቤት ለማቋቋም ስልጣን የሌለው ተደርጎ መቅረቡ ስህተት ነው። ተከሳሾች በተከሰሱበት ጉዳይ እንዳይከሰሱ የማድረግ ወንጀሉን የመፈጸም ስልጣን አላቸው ተብሎ ተከሳሾች በተከሰሱበት ጉዳይ አንድ ጊዜ ቼክ አደረጋለሁ ፍርድ ቤት ተከሳሾች በተከሰሱበት ጉዳይ እንዳይከሰሱ የማድረግ ወንጀሉን የመፈጸም ስልጣን አላቸው ተብሎ ይህ ሁሉ ሲደሰኮር የሽግግር መንግስት ግን ተከሳሾችን ለፍርድ እንዳያቀርብ፣ ከታች እንዳያፈስ፣ ከላይ እንዳይተነፍስ፣ ጣሪያ ግድግዳውና ወለሉ ተከርችሞበታል፣ ከላይና ከታች መንገዱ ይዘጋበታል ማለት ይህል ማለም ነው። የልዩ አቃቤ ሕግ ጽሕፈት ቤት ያቀረበው ክስ የኢትዮጵያ የሽግግር መንግስት በዓለም አቀፍ ሕግና በሀገሩም ሕግ አጥፊዎች ለፍርድ ለማቅረብ ካለው ስልጣንና ግዴታ የመነጨ በመሆኑ ይህንን ለመቃወም የቀረበው ክርክር አንዳችም ድጋፍ ያለው አይደለም። የሽግግር መንግስቱን ስልጣን የያዘው ኢህአዴግ ያቋቋመው ፍርድ ቤት ክሱን ለማየት ስልጣን የለውም አለው ተብሎ ቢቀጥል ጉልበተኛ ልክ ነው የሚል ይሆናል። ፍርድ ቤቱ ነፃና ገለልተኛ አይደለም ስለተባለው የኢትዮጵያ የሽግግር መንግስት በወደቀው መንግስት ዘመን የሰብአዊ መብቶችን በመጋፋት ወንጀልን ፈጸሙ ያላቸውን በሀገሩ ፍርድ ቤት ለፍርድ ለማቅረብ ስልጣን ያለው መሆኑ ህግ በመጥቀስ አስረድተናል። ኢትዮጵያ የጄኖሳይድ ኮንቬንሽንን ከማጽደቅ አልፋ በሀገሯ ህግ ውስጥ ማካተቷን ደጋግመን ገልጸናል። የኢትዮጵያ የሽግግር ወቅት መንግስት በራሱ ፍርድ ቤት የጄኖሳይድ ወንጀል የፈጸሙ ሰዎችን ለፍርድ ማቅረብ ስልጣን ብቻ ሳይሆን ግዴታ ያለበት መሆኑን አስረድተናል። የጄኖሳይድ ኮንቬንሽን አንቀጽ 6 እንደሚከተለው ይነበባል።
Persons charged with genocide or any of the other acts enumerated in Article 3 shall be tried by a competent tribunal of the state in the territory of which the act was committed, or by such international penal tribunal as may have jurisdiction in respect with those contracting parties we shall have accepted its jurisdiction. እንግዲህ በተከሳሾች ጠበቆች የሚባለው የሽግግር መንግስት ሆይ ይህንን ዓለም አቀፍ ሕግ አክብረህ በራስ ፍርድ ቤት ክሱ እንዲታይ ማድረግ ጉልበተኝነት ነው። እጅግ የሚያሳዝን አባባል። ለአንድ ሀገር ሕገ መንግስት ታማኝ ያልሆነ ዳኛ ይሁን ዜጋ እንዲኖር ይታሰብ ይመስል በቻርተር መሰረት የተሾሙ ለቻርተሩ ታማኝ የሆኑ ዳኞች ነፃ አይደሉም ሲባልም ተሰምቷል። አንድ ተከሳሽ በአንድ ፍርድ ቤት ተከሶ ሲቀርብ ጉዳዩን የሚያየው ፍርድ ቤት ለማየት በሕግ ስልጣን የለውም ብሎ የሚከራከርባቸው በስነ ስርዓት ሕጎች የተፈቀዱ ሁኔታዎች አሉ። ለምሳሌ ወንጀሉ በተፈጸመበት ቦታ ሊታይ ይገባል። የአካል የገንዘብ ስልጣን በሕግ አልተሰጠህም ሊባል ይችላል። ይሁን እንጂ ነፃ አይደለህም ሊባል አይገባም። እንዲህ ለማለት የሚፈቅድ አንዳችም ሕግ ሆነ ልምድ የለም። ዛሬ የተከሳሾች ጠበቆች የሆኑ አብዛኛዎቹ ድሮ ዳኞች የነበሩ ናቸው። እንዲህ አይነት ክርክር ሊፈቅዱ ቀርቶ ሊያዳምጡ እንዲተነፈስ የማይፈቅዱ መሆኑን እናውቃለን። ዛሬ ይህ በዓለም አቀፍ ታዛቢዎች ፊት የሚሰራ ነፃ ፍርድ ቤት ነፃ አይደለም ሲባል ድፍረትም ቢሆን አባባሉን ነፃ ሆኖ ታግሶ ከማዳመጡ በላይ ነፃ ሆኖ ለመስራቱ ማስረጃ ማቅረብ አይቻልም። በየትም ሀገር በየትም ቦታ ፍርድ ቤት ነው፣ ሊከበር ይገባል። የጄኖሳይድ ወንጀል የፖለቲካ ወንጀል ያለመሆኑን ያህል ፍርድ ቤትም የፖለቲካ መድረክ አይደለም። ተከሳሾች በነፃና ገለልተኛ የውጭ ሀገር ፍርድ ቤት እንጂ በሀገሬ ፍርድ ቤት አልዳኝም ብለዋል። ይሁን እንጂ ይህንን ሐሳባቸውን ተግባራዊ ሊያደርጉ የሚችሉበት አንዳችም አስገዳጅ የሆነ ሕግ የለም። በሌላ በኩል መንግስት በራሱ ፍርድ ቤት ጉዳያቸው እንዲታይ ለማድረግ የሚያስችል ስልጣን እንዳለው በሕግ ጠቅሰን አስረድተናል። በዚህ ዓለም አቀፍ ታዛቢዎች በሚከታተሉት ግልጽ ችሎት ያልተደረጉ ያልተሰሩ የፈጠራ የሐሰት የሸፍጥ ነገሮች በተከሳሾች ላይ ጨርሰው እንደማይቀርቡ ተከሳሾች ሊረዱ ይገባል። ተከሳሾች በራሳቸው ሀገር ፍርድ ቤት ላለመዳኘት የሚሰጉበት ወይም የሚሸሹበት ምክንያት የለም። በክሱ የተዘረዘሩት ድርጊቶችን የሚሸሹ ከሆነ ግን አስቸጋሪ ነው። 4 ወቅቱ በተከሳሾች ላይ ተጨማሪ ችግር አስከትሏል። የተከሳሾች ጥፋተኝነት በሕግ ሳይቀር አስቀድሞ የተወሰነ ነው ስለመባሉ የተከሳሾች ጉዳይ በኢትዮጵያ ፍርድ ቤት ማለት በዚህ ፍርድ ቤት የቀረበው የጥቂት ኢትዮጵያውያንንና የውጭ ኃይሎችን የበቀል ስሜት ለማርካት ነው የሚል ክርክር ተደምጧል። በመሰረቱ አንዳችም የበቀል ስሜት እንደሌለ መታወቅ አለበት። በሕግ መሰረት በዓለም ሕዝብ ፊት ተዳኙ ማለት በማናቸውም መመዘኛ ቢሆን በቀል ሊሆን አይችልም። በአርጀንቲና የወታደራዊ ጁንታ አባላት በፈጸሙት የሰብአዊ መብት ረገጣ ወንጀል ፍርድ ቤት ቀርበው ጉዳዩ በመሰማት ላይ ሳለ ልጃቸው የተገደለባቸው አንዲት ሴት አዛውንት ለምስክርነት ተጠርተው መስክረው እንደጨረሱ ሰብሳቢው ዳኛ ሌላ የሚናገሩት አለውትን ብለው ሲጠይቋቸው በአንድ አረፍተ ነገር የኔንም ልጅ እንደዚህ ለፍርድ አቅርበውት በነበር ያሉት ይታወሳል። ተከሳሾች ይህንን እድል ስላገኙ ከማመስገን ይልቅ የሚበቀልን አለ ማለታቸው ከንቱ ነገር ነው። ማመስገን ያለባቸው እነሱ ለሌሎች የነፈጉት በሕግ የመዳኘት መብት ስለተሰጣቸው። ለነገሩ የሕግና ፍርድ ትርጉም ብቻ ሳይሆን ጣዕሙ ካልታወቀ ቁም ነገር ማለቱ ያስቸግር ይሆናል። ከዚህም ሌላ የቂም በቀሉ መንገድ ማለት ጣት አውጥቶ በድምጽ ብልጫ ያለ ፍርድ መግደሉ የሚያስኬድ መንገድ መሆኑ ቢታመንበት ኖሮ አጋጣሚውም አልጠፋ ችሎታውም አላነሰም ነበር። እንዲህ ቢሆን ኖሮ ዛሬ ቂም በቀል ነው ተከሳሾች ለፍርድ ከመቅረባቸው ፊት ይሙቱ ተብለዋል። የሞተ ሰው ነው ለፍርድ የቀረበው ማለት በአደባባይ በዚህ ችሎት የሕግ ክርክር ሳይሆን የፖለቲካ ንግግር የሚያደርጉ ሁሉ እንኳንስ ደንበኞቻቸውን ራሳቸውንም ባላዳኑ ነበር። የኢትዮጵያ የሽግግር መንግስት ፕሬዝዳንትና ጠቅላይ ሚኒስትር ስለ ኢትዮጵያ የአንድ ዘመን ታሪክ በጠቅላላ ጉዳይ ላይ አስተያየታቸውን በሰጡ
የተባበሩት መንግስታት የተለያዩ አካላት ስለ ሰብአዊ መብቶች ሲጻፉ የነበሩ ሪፖርቶች country report of the US Department of State መንግስታዊ ያልሆኑ ድርጅቶች አምነስቲ ኢንተርናሽናል አፍሪካ ዎች እና እንደዚሁም የኢትዮጵያ ህዝብ የደርግ ኢሰፓን መንግስት የሰብአዊ መብት ረጋጭነት በይፋ ሲዘግቡ እንዳልኖሩ ተደርጎ ነገርን ያለ ቦታ በመለጠፍ ክቡር ፕሬዝዳንቱና ክቡር ጠቅላይ ሚኒስትሩ የተከሳሾችን ንጹህ ነው ተብሎ የመገመት presumption of innocence መብት ጥሰዋል ተከሳሾች አይተርፉም ተብሎ አካኪ ዘራፍ ተብሏል ንጹህ ነው ተብሎ የመገመት መብት ለተከሰሱት ተከሳሾች እንጂ ለደርግ ኢሰፓ ስርዓትም ሆነ መንግስት የሚያገለግል አይደለም የኢትዮጵያ የሽግግር መንግስት መሪዎች የሰጡት አስተያየት ካሁኖቹ ተከሳሽ የአንዳቸውንም ስም የጠራና ወንጀለኞች ናቸው ብሎ የፈረጀ አይደለም በሌላ በኩል የኢትዮጵያ የሽግግር መንግስት ባወጣቸው ህጎች የደርግ ኢሰፓ ወንጀለኛ መሆን መንግስት ወንጀለኛ መሆኑን የፈረጀ ስለሆነ ይህንን ለማስተባበል አይቻልም የሚል አስተያየት ቀርቧል ማስተባበልማ እንዴት ይቻላል ሜዳ ላይ የተጸዳዱ ሰው አላየኝም ማለት እንዴት ይቻላል ማስተባበል የማይቻለው በመፈረጁ ሳይሆን የተፈጸመው ድርጊት የማይስተባበል በመሆኑ ይህ ፍረጃ በነጋሪት ጋዜጣ ታትሞ የወጣ ስለሆነ ተጨማሪ ማስረጃ ሳያስፈልገው እውቅ ነገር ሆኖ በፍርድ ቤቶች ሁሉ ተቀባይነት ጁዲሻል ኖቲስ ሊወሰድበት ይገባልም ተብሏል ይልቁንስ ጁዲሻል ኖቲስ ወይም ማስረጃ ሳያስፈልግ ፍርድ ቤቶች በቀጥታ ሊቀበሉት የሚገባው እውነት የግዛዊ ወታደራዊ አስተዳደር ደርግ ወይም መንግስት የሰብአዊ መብት መጣስ ተግባሮችን መፈጸሙ ነው ተመልካቾቻችን የኢትዮጵያ የሽግግር መንግስት ልዩ አቃቤ ህግ በተከሳሾች እነ ኮሎኔል መንግስቱ ኃይለማርያም ላይ በመሰረተው ክስ የተከሳሽ ጠበቆች የካቲት 2887 ላቀረቡት የክስ ማመልከቻ ተቃውሞ ልዩ አቃቤ ህግ ያቀረበው መልስ ክፍል 1 ዝግጅት በዚሁ በማብቃት ቀሪውን በተከታታይ ምሽቶች የምናቀርብ መሆናችንን እንገልጻለን ህጋውጪው ሆን ብሎ አስቦ የፖለቲካ ቡድኖችን ለመጨመር መወሰኑ ስለሆነ የተከሳሾች ክርክር ውድቅ ነው የሰብአዊ መብት ጥበቃን የማስፋት ፍላጎት በዓለም እየጨመረ መምጣቱን በሚመለከት ጆርጅ ጄ አንድሮፖሎስ ሲጽፍ a consensus has emerged among students of genocide and among the leaders of international human rights groups a consensus urging protection for social and political groups by the UN Convention and supporting further research on attempts to destroy such groups. The roots of the current consensus tap several sources. The 1946 report of the UN's ad hoc committee on genocide, which include political groups among the human groups to be protected in the convention, the arguments advanced in 1959 by the Dutch jurist Peter N. Drost asserting the exclusion of political and other groups from the UN definition of genocide, the recommendations of the International Commission of Jurists in 1973 that the definition of genocide be expanded to include political groups, the recommendations advanced in 1985 by Benjamin Whittaker, the UN Rapporteur on Genocide, in his revised and updated report on the question of the prevention and punishment of the crime of genocide, and in the same year, the publication of Leo Cooper's argument on political mass murder in his book, The Prevention of Genocide. እንደ አውሮፓ አቆጣጠር በ1955 እና 56 በኤርትራ ጠቅላይ አቃቤ ሕግ የነበሩት ፍራንክሊን ኤፍ ራስል the new Ethiopian penal code በሚል ርዕስ በአሜሪካን ጆርናል ኦፍ ኮምፓራቲቭ ሎው ላይ ባሰፈሩት አስተያየታቸው የወንጀለኛ መቅጫ ህጋችን አንቀጾች የአማርኛውና የእንግሊዝኛው ቅጂ ግልጽ ባልሆኑ ጊዜ የፈረንሳይኛው ቅጂ በነጋሪት ጋዜጣ ያልወጣ ቢሆንም እጅግ ጠቃሚ ነው ይላሉ
የፈረንሳይኛው ረቂቅ አንቀጽ 275 የፖለቲካ ቡድን በግልጽ መጨመሩ ከላይ አስረድተናል። በልዩ አቃቤ ሕግ ክስ ማመልከቻ ውስጥ በሁለተኛው ክስ የዘርን ማጥፋት ወንጀል የተፈጸመው በፖለቲካ ተሳስሮ በተቋቋመው የህብረ ብሔር ማህበራዊ የሆነ ክፍል ህዝብ ላይ መሆኑን በግልጽ ተቀምጧል። የፖለቲካ ቡድን የተባለው በተመሳሳይ የፖለቲካ እምነት የተሳሰሩ የተለያዩ ክፍሎችን ለማለትና የበለጠ ግልጥ ለማድረግ ስለተፈለገ ነው። ክፍልና ቡድን ተቀራራቢና ተመሳሳይ ቃላት ስለሆኑ አነጋገሩ ተአምራዊ አይደለም። በሌላ በኩል ተከሳሾች እንደሚሉት በፖለቲካ ተሳስሮ የተቋቋመው የህብረ ብሔር ማህበራዊ የሆነ ክፍል ህዝብ ወይም ፖለቲካ ቡድን ካልተመዘገበ ይገደላል ብሎ ህጉ አልደነገገም፣ ሊደነግግም አይገባውም፣ አይችልምም። የቀበሌ መታወቂያ ከሌለው እንኳን ተገደለ አይልም ህጉ። እንዲህ ቢሆን ኖሮ በማዘጋጃ ቤት መዝገብ ያልተመዘገበ የልደት ካርድ የሌለው ሰው ቢገደል ደሙ ደመ ከልብ ነው ብሎ ህጉ በደነገገ ነበር። በዚህ ማመልከቻ ውስጥ ኢዲዩ ኢሃፓ እየተባለ የተገደሉት በግለሰብነታቸው በራሳቸው ድርጊት ነው። ፓርቲ አቋቁም ያለው ህቡ ገብቻለሁ ብሎ ከመንግስት ጋር ግብ ፈጥረው እንጂ በመንግስት እውቅና ያገኘ የተመዘገበ ፓርቲ አባል ሆኖ አይደለም በማለት የ36ኛ ተከሳሽ ጠበቃ ያቀረበው ክርክር ስህተት ነው። የአባባል ቀደም ሲል በሰፊው እንደዘረዘር ነው ስልጣን ነበረን ለመግደል ስልጣን ነበረን ከማለት ጋር የተጋባ ነው። ተገድለዋል በጥፋታቸው ስለሆነ እንኳን ተገደሉ የሚል አጥፊ ናቸው ከተባለ በህግ አግባብ ለፍርድ ቤት ቀርበው በፍርድ ይቀጡ ለማለት አልፈለጉም። ምክንያቱም በእርሳቸው አስተሳሰብ እነዚህ ሰዎች የህይወት ምዝገባ ወይም ራሽን ካርድ የሌላቸው ናቸው። ሟቾች እስር ቤት ሲማቅቁ አካላቸው ቆስሎ ሰውነታቸው ዝሎ በመድፍና በመትረየስ ከሚጠበቁበት እየወጡ የተገደሉ እንጂ ከተከሳሾች ጋር ግብ ለመጠም ጉልበት ያልነበራቸው ነበሩ። ኢዲዩ ኢሃፓ ተብለው በግለሰብነታቸው የተገደሉ ያሉትም ቢሆን ትክክል አይደለም። ለመሆኑ የኢትዮጵያ ዲሞክራሲያዊ ህብረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ በጥቅስ ውስጥ ግለሰብ ነውን? በዚህ ድርጅት ውስጥ የተሰባሰቡ ሰዎች ሰብአዊ ፍጥረቶች ያሰባሰባቸው በእነሱ እምነት ለኢትዮጵያ ህዝብ ዲሞክራሲና ህብረት ማምጣት ህዝባዊ አብዮታዊ ፓርቲ ወይም ድርጅት ለኢትዮጵያ መፍጠር ሀገርን ለመምራት እምነትና ፕሮግራም መቅረጽ አይደለምን? እንጨት ለቀማ የተሰባሰቡ ሰዎች ናቸውን? ቢሆንስ ያለ ፍርድ ይገደላሉን? የቦሊቪያ ጠቅላይ ፍርድ ቤት ቀደም ሲል እንደተገለጸው ፕሬዚዳንት ጋርሲያ ሚዛን ላለመቅጣት የገደልካቸው ያልተመዘገቡ የህቡ ፖለቲካ ቡድን አባላት ናቸው ብሎ አይኑን አላሸም። እንደ እውነቱ ከሆነ ሟቾች የየትኛው የፖለቲካ ቡድን አባላት ነበሩ? ያስተባበራቸውስ የፖለቲካ ዓላማ ይሁን ሌላ የማስረዳት ሸክም በልዩ አቃቤ ህግና በሟቾች ወይም በተጎጂዎች ላይ ሊጣል አይገባም። ምክንያቱም የግድያ ትዕዛዝ ሰጪዎቹ ተከሳሾች ውሳኔውን ሲሰጡ ሟቾችን በፖለቲካ ቡድኖች የመደቡ ስለሆነ ከዚህ በላይ ማስረጃ አስፈላጊ ባለሆኑ፣ ለምሳሌ ውሳኔ ሰጪው ተከሳሽ የኢሃፓ አባል ስለሆነ ይገደል ብሎ ቢጽፍና ቢፈርም ይህ በራሱ በቂ ማስረጃ ነው። ተከሳሹ እያመነ ግልጽ ማስረጃ እየተባለ እያለ የፖለቲካ ቡድን ለማስረዳት የፖለቲካ ፍልስፍና ውስጥ መግባት አያስፈልግም። እሱን ለተፈላሳፊዎቹ መተው ነው። ስለሆነም ሟች ወይም ተጎጂው የትኛውን ፖለቲካ ቡድን አባል ባይሆን ወይም መሆኑን እንኳን ባያውቅ ነህ ብሎ ከገደለው ወይም አካሉን ካቆሰለው በቂ ነው። ሙሉ በሙሉ ወይም በከፊል ሊያጠፋው በፈለገው ቡድንና በሟች ወይም ተጎጂ መካከል ያለውን መተሳሰር የሚፈጥረው የወንጀሉ ደራሲ ባለቤት አድራጊው ነው። ጆርጅ ጄ አንድሮፖሎስ ሲጽፍ የህብረት እርሻ መቋቋም ጠላቶች ተብለው እንደ ጠላት የተቆጠሩ ገበሬዎች ላይ ሲፈጸም የነበረውን ጭፍጨፋ ሳይመረምሩ በ1932-33 እንደ አውሮፓውያን አቆጣጠር በዩክሬናውያን ላይ ሲፈጸም የነበረውን ግፍ መረዳት ያስቸግራል ይልና በሰሜን ካውካሰስና በታችኛው ቮልጋ ሲጠቁ የነበሩት ግሩፖች
ከዩክሬናውያኑ ጋር የህብረት እርሻ ጠላቶች ተብለው የተፈረጁ ቡድኖች እንደነበር ያስረዳል። በደርግ ኢሰፓ ዘመን ጸረ ህብረት እርሻ፣ ጸረ አብዮት፣ ጸረ ምርት እንደተባለው ማለት ነው። It is difficult, for example, to understand the persecution of the Ukrainians in the 1932-33 period without examining the contextual persecution of the hostile peasantry as enemies of collectivization in the late 20s and early 30s. And although the Ukraine and the Ukrainian-speaking area of the North Caucasus before the brunt of persecution during that period, they were by no means the exclusive targets. Other groups in the North Caucasus and the Lower Volga were equally victimized groups who shared with the Ukrainians the generic label enemies of collectivization. በክሱ ማመልከቻ ውስጥ በሙሉ ወይም በከፊል የሚለው አቀራረብ ቁርጠኝነት የሌለው መላምት ከመሆኑም በላይ ክሱ አንዱ ቢስት ሌላው አይስትም በሚል መልኩ የተዘጋጀ ለተከሳሾቹ ቀርቶ ለከሳሽም ለራሱ ቢሆን ግልጽ አለመሆኑን የሚጠቁም ነው የተባለው አሳዛኝ ነው። በዚህ በኢትዮጵያ ሕዝብና በዓለም አቀፍ ታዛቢዎች ፊት በሚካሄድ ችሎት ፊት ለስድብ መልስ መስጠት ሳያስፈልገን ለኛ ግልጽ የሆነውንና 2 ዓመት ሙሉ የደከምንበትን ክስ ማስረዳቱን እንመርጣለን። በመሰረቱ የጄኔቫ ዓለም አቀፍ ኮንቬንሽን ሆነ የኢትዮጵያ ወንጀለኛ መቅጫ ሕግ ዘርን ማጥፋት ወንጀል አንድ በሕግ የተጠበቀ ቡድንን በመላው ወይም በከፊል ለማጥፋት በተነደፈ እቅድ መሰረት የሚፈጸም መሆኑን ይደነግጋሉ። with intent to destroy in whole or in part ይላል። እንግዲህ እነዚህን ሕጎች ጠቅሰን ክስ ማቅረባችን ነው የጻፉትን የማይረዱ ተረድቶ ያልጻፉ የሚያሰኘን። ዘርን የማጥፋትን ወንጀል ለመፈጸም ማለት ለምሳሌ አንድን የፖለቲካ ቡድን ለማጥፋት የሚያቅድ ኃይል እቅዱ ይህንን ቡድን ሙሉ በሙሉ ወይም በከፊል ለማጥፋት መሆኑ ከተረጋገጠ ምን ያህል መግደል፣ ማቁሰል፣ መሰወር አለበት በሚለው ወይም ለሚለው በጄኖሳይድ ጥያቄ የተባበሩት መንግስታት ልዩ ራፖርተር ሚስተር ዋይቴከር ሲጽፉ የጄኖሳይድ ወንጀል የአንድን ቡድን ሙሉ በሙሉ መጥፋት ማስከተል የለበትም። የተወሰነ መፈጸም ወይም መመከር በቂ ነው። በከፊል የሚለውም ቢሆን ከጠቅላላው የቡድኑ አባላት ግምት ያለው ቁጥር ወይም አንዱን ክፍል ማለት ነው። ለምሳሌ የቡድኑን መሪዎች። በሌላ በኩል እቅዱ መኖሩ ከተረጋገጠ ተጎጂው አንድ ሰው ቢሆንም የጄኖሳይድ ወንጀል ተፈጽሟል ማለት ይቻላል በማለት ይደመድማል። Genocide may not involve the destruction of a whole group. The relative proportionate scale of the actual or attempted destruction of a group by any of the means listed in Article 2 and 3 of the Convention is certainly strong evidence to prove the necessary intent to destroy a group in whole or in part. In part would seem to imply a reasonably significant number relative to the total of the group as a whole, or else a significant section of a group such as its leadership. On the other hand, it has been urged that given the mensura of such intent, the Convention should be interpreted as applying to cases of individual genocide where a single person was a victim of such acts. የኢትዮጵያ ወንጀለኛ መቅጫ ሕግ በቁጥር 281 ላይ የሚናገረው ቢያንስ ስለ 2 የተለያዩ ወንጀሎች በመሆኑ አቃቤ ሕግ የትኛው ክስ ዘርን ማጥፋት የትኛው ደግሞ በሰብአዊ ፍጥረት ላይ የተደረገ ወንጀል መሆኑን አላስረዳም ተብሏል። በመሰረቱ አንቀጽ 281 2 የተለያዩ ወንጀሎችን ይይዛል የሚለውን ሐሳብ አንቃወምም። ያስኬዳል ብለው ካሰቡ በእኛ በኩል ያቀረብነው ክስ ዘርን የማጥፋት ወንጀል ነው። ዘርን የማጥፋት ወንጀል በሰብአዊ ፍጥረት ላይ ሊፈጸሙ ከሚችሉት ወንጀሎች ሁሉ አስከፊውና አስቀያሚው ነው። በመሆኑም ዘርን ማጥፋት በሰብአዊ ፍጥረት ላይ ወንጀል መፈጸም በመሆኑ ክሱ የቀረበው ዘርን በማጥፋት ነው። 5.2 የወንጀለኛ መቅጫ ሕግ ቁጥር 281 እና 286 አንድ ላይ ሊቀርቡ አይገባም ስለመባሉ በወንጀለኛ መቅጫ ሕግ ቁጥር 286 የማነሳሳትና የማደፋፈሩን ወንጀል የሚፈጽመው ሰው ሌሎች ወንጀሉን እንዲፈጽሙ ማነሳሳቱ በመሆኑ
የዘር ማጥፋትን ወንጀል በወንጀለኛ መቅጫ ሕግ ቁጥር 281 ስር የፈጸመ ከመሆኑ ጋር ሲታይ ራሱን ችሎ በሁለቱም አንቀጾች የማይከሰስበት ምክንያት የለም። አንቀጽ 286 በአንቀጽ 281 ስር የማይካተት በመሆኑ ክሱ የቀረበው በአግባቡ ነው። ፊሊፕ ግራቨን እንዲህ ይላሉ: Those who commit an offense in furtherance of a conspiracy are guilty of related offenses as defined in Article 62 and may be punished for those offenses as well as for the conspiracy unless the conspiracy is an ingredient or an aggravating circumstance of the said offense. 5.3 የወንጀለኛ መቅጫ ሕግ 281 እና 522 ተጠቅሰው ክሱ በአማራጭ መቅረቡ አላግባብ ነው ስለመባል ዘርን የማጥፋት ወንጀል አንቀጽ 281 እና ከባድ የግፍ አገዳደል ወንጀል አንቀጽ 522 ሁለቱም በሰው ሕይወት የመኖር መብት ላይ የሚፈጸሙ ድርጊቶች ወንጀል የሚያደርጉ ናቸው። በእነዚህ ሁለት የወንጀል ድንጋጌዎች መካከል ያለው ግንኙነት የሚመነጨው በሕግ ከተጠበቀው ነገር ወይም መብት ነው። የሰዎች በሕይወት የመኖር መሰረታዊ መብት በተባበሩት መንግስታት የሰብአዊ መብት ድንጋጌ አንቀጽ 3 ተገልጿል። Everyone has the right to life, liberty and security of person. የዓለም አቀፍ ሕግ ወንጀል ተለይቶ ከሚታወቅባቸው ነገሮች አንድ ድርጊት በሁለት የተለያዩ የሕግ አንቀጾች ወይም ምድቦች ስር መውደቁ ነው። ለምሳሌ በጦርነት ጊዜ ሆን ብሎ ሰላማዊ ሰዎች መግደል በአራተኛው የጄኔቫ ኮንቬንሽን የጦር ወንጀል ሲሆን እንዲሁም በሰብአዊ ፍጥረት ላይ የተፈጸመ ግድያና ጭፍጨፋም ነው። የተባበሩት መንግስታት የጦር ኮሚሽን የኒውረምበርግን ቻርተር አቀራረጽ በመገምገም በሰብአዊ ፍጥረት ላይ የሚፈጸሙ ሁለት አይነት ወንጀሎች አሉ ይልና ሰውን የመግደል አይነትና በዘር በፖለቲካና በሃይማኖት ምክንያት ጭፍጨፋ ናቸው ይላል። የዘር ማጥፋት ወንጀል ምንጩ በኒውረምበርግ ቻርተር አንቀጽ 6 የተዘረዘሩት ሰውን የመግደል ወይም የመፍጀት ወንጀሎች ናቸው። ዘርን የማጥፋት ወንጀል አንድ ቡድን በመላ ወይም በከፊል ለማጥፋት የተለየ እቅድ መኖሩን የሚያሳይ ወንጀል ነው። እንዲህ አይነት እቅድ ሳይኖር በግፍ ሆን ብሎ አስቦ ጨካኝና ነውረኛ በሆነ ምክንያት ሰው ቢገደል የዘር ማጥፋት ወንጀል ሳይሆን ከባድ የግፍ አገዳደል ነው። ስለዚህ ክሱ በአማራጭ ቀርቦለት ፍርድ ቤቱ ተገቢ ነው የሚለውን እንዲወስን በአማራጭ ክስ ማቅረብ ተገቢ ነው። ዞሮ ዞሮ ሁለቱም ሕጎች የሚያስከብሩት በሕይወት የመኖር መብት በመሆኑ ልዩነቱ በሕይወት እንዳይኖር የተደረገበት የአፈጻጸም ሁኔታና ሐሳብ ላይ ነው። ስለሆነም ክሱ በአማራጭ መቅረቡ ተገቢ ነው። 5.4 የወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 32 ሀና ለእና 37 በአንድ የክስ ማመልከቻ ላይ ተጣምረው መጠቀሳቸው አላግባብ ነው ስለመባሉ በዚህ ክስ ብዙ ተከሳሾች በብዙ ድርጊቶች ተከሰዋል። የወንጀል አፈጻጸም ተሳትፎ የተለያየ ነው። ማለት የአንዱ ድርጊት በ32 ሀ የሚሸፈን ሲሆን የሌላው በ32 ለስር የሚሸፈን ይሆናል። ይህ ወደፊት በማስረጃ አቀራረብ ወቅት የምናስረዳው ነው። በዓለም አቀፍ የጄኖሳይድ ኮንቬንሽን አንቀጽ 3 ዘርን የማጥፋት ወንጀል ለመፈጸም ማደም የሚያስቀጣ ቅጣቱ ርዕሰ ብሔርንም ሆነ የመንግስት አባላትን እንደሚጨምር አስረድተናል። የኢትዮጵያ ወንጀለኛ መቅጫ ሕግ ዘርን የማጥፋት ወንጀል ለመፈጸም ማደም ራሱን የቻለ የሚያስቀጣ ሕገወጥ ተግባር ነው ብሎ ባይደነግግም ተከሳሾች ዘርን የማጥፋት ወንጀል የፈጸሙት ተስማምተውና አድመው መሆኑን ለማስረዳት ከወንጀለኛ መቅጫ ሕግ ቁጥር 281 ጋር 37 መጠቀሱ ተገቢ ነው። በክፍል 2 የመደብናቸው የተቃውሞ ነጥቦች በሚመለከት ልዩ አቃቤ ሕግ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 130 ንዑስ ቁጥር 2 የቀረቡ መቃወሚያዎች ብሎ የተቀበላቸው በዚህ ክፍል የመደብናቸው የተቃውሞ ነጥቦች ነው። 6 ክሱ በይርጋ ታግዷል በማለት የቀረበውን ተቃውሞ በሚመለከት በሰብአዊ ፍጥረት ላይ በተፈጸመ ወንጀል ይርጋ የማይሰራ ስለመሆኑ የጦር ወንጀልና በሰብአዊ ፍጥረት ላይ የተፈጸመ ወንጀል በይርጋ የማይታገዱ መሆኑን የተባበሩት መንግስታት ጠቅላላ ጉባኤ ድንጋጌ አንቀጽ 1 በግልጽ ያስረዳል። Article 1 No statutory limitation shall apply to the following crimes irrespective of the date of their commission. Sub-Article B and the crime of genocide as defined in the 1948 Convention on the Prevention and Punishment of the Crime of Genocide, even if such acts do not constitute a violation of the domestic law of the country in which they were committed. የኢትዮጵያ ሽግግር መንግስት በልዩ አቃቤ ሕግ ጽሕፈት ቤት ማቋቋሚያ አዋጅ ቁጥር 22/84 እና የኢትዮጵያ ሕዝብ በቅርቡ ባጸደቀው ሕገ መንግስት በአንቀጽ 28 በሰብአዊ ፍጥረት ላይ የተፈጸመ ወንጀል በይርጋ አይታገድም በማለት የወሰነውና ያጸደቀው በዚህ ዓለም አቀፍ መርህ መሰረት ነው።
በመሆኑም ዘርን በማጥፋት ወንጀል የተከሰሱትን እነዚህን ተከሳሾች ላይ ክስ እንዳይቀርብ የሚያግድ የይርጋ ሕግ የለም። ይርጋ የተከሳሽ መሰረታዊ መብት ስላለመሆኑ ይርጋ የተከሳሽ መሰረታዊ መብት አይደለም። ፊሊፕ ግራቨን በዚህ ይስማማሉ። ይርጋ ሰብአዊ መብት አይደለም። የተከሳሹ ወይም ጥፋተኛ የተባለው ሰው መብት አይደለም። የይርጋ አለመጠበቅ ፍትህን የሚያዛባ አይደለም በማለት እንደሚከተለው ያስረዳል። The point of departure, without any doubt, is that the statute of limitation is not an essential human right, and it's not a right of the accused person or the convicted. It is not an imperative of justice as consecrated in the institution of civilized people. On the contrary, it is a practice of expedience admitted in the recent periods, a rule that is rejected by important legal systems and discussed or criticized by those who admitted it. 6.3 ይርጋ የተከሳሽ መሰረታዊ መብት አይደለም እንጂ ቢሆን እንኳን ለተከሳሾች የማያገለግል ስለመሆኑ የወንጀለኛ መቅጫ ሕግ ቁጥር 228 ንዑስ ቁጥር 2 እንደሚከተለው ይነበባል። የይርጋ ዘመን የሚጸናበት ጊዜ መቆጠር የሚጀምረው ጥፋተኛው የወንጀልን ተግባሩን ከፈጸመበት ቀን አንስቶ ነው። የወንጀሉ ተግባር ብዙ ጊዜ እየተደጋገመ ተፈጽሞ እንደሆነ ጊዜው የመጨረሻው የወንጀል ተግባር ከተፈጸመበት ቀን አንስቶ ይታሰባል። ተግባሩም ተራዝሞ የቆየ እንደሆነ የሚጸናበት ቀን የሚታሰበው የወንጀል ስራው ከቆመበት ጊዜ ጀምሮ ነው ይላል። ልዩ አቃቤ ሕግ ያቀረባቸው ክሶች የጊዜያዊ ወታደራዊ መንግስት ከተፈጠረበት ከ1967 ጀምሮ እስከ መውደቂያው ባለው የተፈጸመ ወንጀል ያካተቱና በተደጋጋሚ ሲፈጸሙ የቆዩ በመሆናቸው ተከሳሾች ላይ የቀረበው ክስ በይርጋ እንዲቆም በሕግ የሚፈቀድ አይደለም። ተከሳሾች ፈጸሙ በተባለ ወንጀል ምርመራ የተጀመረው ከ2 ዓመታት በፊት ጀምሮ በመሆኑ በወንጀለኛ መቅጫ ሕግ ቁጥር 230 መሰረት የይርጋ ዘመን መቆጠሩም ተቋርጧል። በደርግ ኢሰፓ ስልጣን ዘመን የኢትዮጵያ ህዝቦች ከፍተኛ የሰብአዊ መብት ረገጣ ደርሶባቸዋል። እነዚህ የሰብአዊ መብት ረገጣዎች እንዲፈጸሙ በጊዜያዊ ወታደራዊ መንግስት የተፈቀዱ ወንጀሎች ስለነበሩ መብቱ ተነካ ተብሎ ፍርድ ቤት መሄድና ፍርድ ቤትም ተቀብሎ ማስተናገድ የማይችልበት ዘመን እንደነበረ በግልጽ ይታወቃል። ስለሆነም በወንጀለኛ መቅጫ ሕግ 229 ንዑስ ቁጥር 1 መሰረት የይርጋ ዘመን ከመቆጠር ታግዶ ቆይቷል። የወንጀለኛ መቅጫ ሕግ ቁጥር 229 ንዑስ 1 እንደሚከተለው ይነበባል። 229 የይርጋ ዘመን መታገድ ንዑስ ቁጥር 1 ክሱ እንዳይጀመር ወይም እንዳይቀጥል ጥፋተኛው በራሱ ፈቃድ በሚያደርገው ተግባር ካልሆነ በቀር ህጋዊ ወይም ተግባራዊ መሰናክል እስከሚኖርበት ድረስ የይርጋ ዘመን መቆጠር ለጊዜው ታግዶ ይቆያል። እንዲሁም ጥፋተኛው ሳይከሰስ ቀርቦ ነገሩ በዳኝነት በመታየት ላይ የሆነ እንደሆነ የይርጋው ዘመን ታግዶ ይቆያል። መሰናክሉም እንደተወገደ ወዲያውኑ የይርጋ ዘመን መቆጠር ይቀጥላል። ተበደልኩ ብሎ ማመልከት ሳይሆን በሁሉም ተአምር ህይወትን ማትረፍ የህይወት ፈተና በሆነበት በዚያ ዘመን ገዳዮች ጓዶች ተብለው ሜዳሊያ ይሸለሙበት በነበረ ነፃ እርምጃ ይካሄድበት በነበረ በዛ ዘመን የዛሬዎቹን ተከሳሾች ለመክሰስ በማሰብ ፍርድ ቤት ከመሄድ እግዚአብሔርን እየወቀሱ መኖር ቀላል በነበረበት በዚያ ዘመን ከሰ መብትን አላስከበርክምና በይርጋ ትታገዳለህ ማለት የተፈጸመው ግፍ ልክ ነው ብሎ እንደማረጋገጥ ነው። የይርጋ ዘመን በወንጀለኛ መቅጫ ሕግ 229 መሰረት ሲታገድ ተፈጻሚ አንቀጽ 231 በወንጀለኛ መቅጫ ሕግ 229 የተመለከተ ሁኔታ ሲያጋጥም ይርጋ የሚጸናው የደንበኛው ይርጋ ዘመን አጠፌታ ባለፈ ጊዜ መሆኑን ይደነግጋል። የልዩ አቃቤ ሕግ ክስ ያቀረበባቸው ወንጀለኛ መቅጫ ሕግ አንቀጾች 286፣ 414 እና 416 እስከ 5 ዓመት ጽኑ እስራት የሚያስቀጡ ናቸው ቢባል በወንጀለኛ መቅጫ ሕግ ቁጥር 226 መሰረት መደበኛ የክስ አቀራረብ ይርጋ ዘመን ለነዚህ ወንጀሎች 10 ዓመት በመሆኑ የዚህ አጠፌታ 20 ዓመት ስለሆነ ተከሳሾች ደርግ ከሆኑበት እስከ ወደቁበት የነበረው ዘመን 20 ዓመት ስለማይሞላ ክሱ በይርጋ ሊቆም አይችልም። ከዚህ በላይ በዝርዝር በተጠቀሱት ሕጎችና የክርክር ነጥቦች የልዩ አቃቤ ሕግ ክሶች በይርጋ አይታገዱም ተብሎ እንዲወሰን ክቡር ፍርድ ቤቱን እንጠይቃለን። 7 ተከሳሾች ለቀዳሚ ምርመራ አድራጊ ፍርድ ቤት አስቀድመው አልቀረቡም ስለተባለ በመሰረቱ በአንድ መንግስታዊ መዋቅርና ከላይ እስከ ታች ስፋት ባለው ሁኔታ በብዙ ሺህ ሰዎች ላይ በተፈጸመና
እንደዚሁ በሺዎች የሚቆጠሩ ወንጀል አድራጊዎች በተሳተፉበት ጉዳይ እያንዳንዱን ተከሳሽ ለቀዳሚ ምርመራ ፍርድ ቤት ማቅረብ የምርመራውን ስራና የተከሳሾችን በተፋጠነ ሁኔታ ለፍርድ የመቅረብ መብት የበለጠ ሊያጓትትና ሊጎዳ እንደሚችል መረዳት አስቸጋሪ አይደለም። የሆነ ሆኖ ይህ ፍርድ ቤት ክሱን ተቀብሎ ተነቦ ሲያበቃ በተከሳሾች ጠበቆች የክስ መቃወሚያ በሚያቀርቡት ደረጃ የቀዳሚ ምርመራ ጉዳይ የማይነሳ በመሆኑ ፍርድ ቤቱ በወሰነው ጉዳይ ላይ የቀረበ ተቃውሞ ስለሆነ ውድቅ ሊደረግ ይገባል። 8 የተከሳሾች ማንነት በትክክል አልተገለጸም ስለተባለ የተከሳሾች ማንነት በአግባቡ ተገልጿል። የተከሳሾች ማንነት በራሳቸው ገላጭነት በዚህ ፍርድ ቤት ሬኮርድም ገብቷል። እያንዳንዱ ተከሳሽ እኔ በክስ ማመልከቻው ስሙ የተጠቀሰው ሰው አይደለሁም ሳይል ስሙንና አድራሻውን ለዚህ ፍርድ ቤት አስመዝግቧል። በተከሳሾች በኩል ማዕረጋችን ተቀንሶ ተጽፏል፣ ተጠርተናልም የሚል ቅሬታ እንዳላቸው የክስ ማመልከቻው ሲነበብ አዳምጠናል። የልዩ አቃቤ ሕግ ጽሕፈት ቤት ሆን ብሎ የተከሳሾችን ማዕረግ ለመቀነስ አስበም የፈጸመው ነገር የለም። ተከሳሾች ሻምበል አይደለሁም ጀነራል ነኝ፣ መቶ አለቃ አይደለሁም ሻለቃ ነኝ፣ ተራ ወታደር አይደለሁም መቶ አለቃ ነኝ ነው የሚሉት። ይህ ነው ቅሬታ የፈጠረባቸው። በእኛ በኩል ከተራ ወታደርነት፣ ከመቶ አለቃነት፣ ከሻምበልነትና ከጀነራልነት በላይ የመንግስት አባል የነበሩ መሆናቸውን በማወቅ በዚህ ስለጠራናቸው ወታደራዊ ማዕረጋቸው በትክክል ላለመጠቀሱ ባናስብም ከፍተኛ ግምት የሰጠነው ነገር አልነበረም። የጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት የጠቅላላ ጉባኤና የሌሎች ኮሚቴ አባላት መሆናቸው ዋናው ሆኖ የደርግ አባል ሲሆኑ የነበራቸውን ወታደራዊ ማዕረግ ከሬኮርድ በማግኘት ማንነታቸውን ለመግለጽ በክስ ማመልከቻው የተጠቀሰውን ወታደራዊ ማዕረጋቸውን ገልጠናል። በዚህ ዘመን የነበራቸው ማዕረግ አልተቀነሰም። በተከታታይ ዘመናት ተከሳሾች ወታደርነቱን ትተው ሲቪል የሆኑ በወታደራዊ ማዕረጋቸው መጠራት ቀርቶ ጓድ ይባሉና ይባባሉ ስለነበር በሹመት የደረሱበት ወታደራዊ የማዕረግ እድገት ቢኖር እኛ የምናውቀው አይደለም። በመሰረቱ ተከሳሾች የነበራቸውና ያላቸው ማዕረግ ያለ ፍርድ ሊገፈፍ እንደማይገባ ስለምናምን አለን በሚሉ ትክክለኛ ማዕረግ ቢጠሩ አንቃወም። በፍርድ ቤት ስም ማጭበርበር ተፈጸመ የተባለው ወንጀል ግልጽ አይደለም ስለመባሉ በፍርድ ቤት ስም በማጭበርበር ተፈጸመ በተባለው ክስ ወንጀሉን ፈጻሚው ጉዳት የደረሰበትን ሰው ፍርድ ቤት መጭበርበሩን ጊዜና ዘመኑን የጠቀስን ስለሆነ ግልጽ ነው። ቀሪው ማስረጃ በሚሰማበት ጊዜ የሚጣራ ጉዳይ ነው። ይህ መቃወሚያም ውድቅ ሊደረግ ይገባል። የክስ ማመልከቻው ግልጽ አይደለም ስለመባሉ 11 ክሱ ግልጽ ስለመሆኑ የክስ ማመልከቻ ዋና ዓላማ ተከሳሽ የተከሰሰበትን ጉዳይ በአጭሩ አውቆ መልስ ለመስጠት እንዲችል እንጂ በክርክር ሂደት የሚቀርበውን ማስረጃና በማስረጃ የሚረጋገጠውን ሁሉ ለማሸከም አይደለም። የወንጀለኛ መቅጫ ስነ ስርዓት ቁጥር 112 ንዑስ ቁጥር 2 እና 111 ንዑስ ቁጥር 2 እና 112ን እንመልከት። ቁጥር 111 የክስ ማመልከቻ አይነት እና የሚጸናበት ብቻ የምትለው ቃል የምትወጣ ነች። ሁለተኛ ማንኛውም የክስ ማመልከቻ ከዚህ ጋር ተያይዞ በሚገኘው በሁለተኛው ሰንጠረዥ አይነት ወይም በተቻለ መጠን ከዚህ ጋር ተመሳሳይ በሆነ አይነት መዘጋጀት አለበት። ቁጥር 112 የወንጀሉ ዝርዝር ሁኔታ ተከሳሹ የተከሰሰበትን ወንጀል ለይተው አውቆ መልስ ለመስጠት እንዲችል እያንዳንዱ ክስ ወንጀሉንና ሁኔታውን በዝርዝር መግለጽ አለበት። ስለ ወንጀሉና ሁኔታው የሚሰጠው ዝርዝር መግለጫ ወንጀለኛው የፈጸመው ተግባር ወንጀል ከሚያደርገው ሕግ አነጋገር ጋር በጣም የተቀራረበ መሆን አለበት። ስርዝኛ ከዚህ በላይ በግልጽ መረዳት እንደሚቻለው የክስ ማመልከቻ አይነትና የሚጻፍበት ሁኔታ እንዲሁም የወንጀል ዝርዝሩ ሁኔታና 100% የዝርዝሩ ሁኔታ 100% ይህንን መስሎ መቅረብ አለበት፣ አለበለዚያ ውድቅ ነው የሚል ሕግ የለም። በተቻለ መጠን ፍጹም የተሟላ ሳይሆን በጣም የተሟላ ለማድረግ መቻል አለበት ነው ሕጉ የሚለው። የልዩ አቃቤ ሕግ ያቀረበው ክስ ሕጉ ከደነገገው አነጋገር በበለጠና በተሻለ ተሟልቶ የቀረበ ክስ መሆኑን መረዳት ይቻላል። በክሶቹ ሁሉ የተከሳሾች ማንነት ተነግሯል። ወንጀሉና የወንጀሉ መሰረታዊ ሁኔታዎች በአግባቡ ተጽፈዋል። ወንጀሉ የተፈጸመበት ጊዜ፣ ስፍራ
ተገልጿል። ተገቢ በሆነ ስፍራ ብቻ ሳይሆን በሁሉም ስፍራ የተበደለው ሰው ስም ተገልጿል። በሁሉም ክሶች ጊዜ የተገለጸ ሲሆን በተቻለው ሁሉ 90% ቦታ ተገልጿል። ያልተገለጸበት ቦታ ቢኖር ወደፊት በማስረጃ ከሚጣራ በቀር ክሱን ውድቅ አያደርገው። ስለሆነም በአግባቡ የቀረበ ክስ ነው ተብሎ እንዲወሰን እናመለክታለን። በተከሳሾች ጠበቆች ክሱ ስሜታዊና አሳሳች ነው የተባለው ለማሳሳትና ለመሸሽ ሲባል ነው። ዘርን የማጥፋት ወንጀል የሰውን ልጆች በማጥፋት ላይ የሚያተኩር በሰብአዊ ፍጥረቶች ላይ ከሚፈጸሙት ወንጀሎች ሁሉ አረመኔያውና የከፋው ወንጀል ነው። ስለዚህ ከዚህ ወንጀል ጋር መጠራት ስለማይፈልጉ ተከሳሾች ይሸሹታል። ይህንን የሚከረፋ ወንጀል ፈጸሙ እንዲባሉ አይፈልጉም። በዚህ የተነሳ አባባሉን ለማሳሳት ስለሚፈልጉ ክሱ አሳሳች ነው ይሉታል። ለነገሩ በሺህ የሚቆጠሩ ንጹሃን ሰዎች በተገደሉበት ያለቁበት 209 የተለያዩ ድርጊቶች የተፈጸሙበትና በዓለም አቀፍ ድንጋጌዎች ከ50 ዓመታት በላይ ህግ ሆኖ መንግስታት ሁሉ ሲያከብሩት የኖረን ህግ ጣሱ። በሀገራችን ህግ ወንጀል የተባለውን ድርጊት ፈጸሙ ተብሎ መከሰስን እንደ ቀላል አይተውት አይደለም። በ36ኛና በ65ኛ ተከሳሾች ጠበቃ አስተያየት ክሱን አይን ለመሳብ የተከሳሾችን ነፃ የሆነው የመገመት መብት ለመሸርሸር የቀረበ ስሜታዊ ክስ ነው። በሳቸው አስተሳሰብ የዘር ማጥፋት ወንጀል ፈጸመ ተብሎ አንድ ሰው ከተከሰሰ ነፃ ሆኖ የመገመት መብቱ ተሸረሸረ ባይ ናቸው። ይህ አባባል ራሱ አሳሳች ነው። ምክንያቱም ነፃ ሆኖ የመገመት መብት ከመከሰስ ጋር ሳይሆን ከጥፋተኝነት ጋር የተያያዘ በመሆኑ በአገርና በዓለም አቀፍ ደረጃ የህዝብ አስተያየት ለመሳብ የሚደረገው ጥረት ክስ በማቅረብና ህግ የሰጠውን አርዕስት ለክስ ማመልከቻ በመስጠት አይደለም። ይልቁንም በአገርና በዓለም አቀፍ ደረጃ የህዝብ አስተያየት የሳበው በሺዎች የሚቆጠሩ ወጣቶችን ገድሎ ሜዳ ላይ መጣል ነው። ሬሳቸውን መሸጥና ጅብ ማስበላት የመሳሰለው ድርጊት ነው። ያ ባለፉት 17 ዓለምን ያሳዘነ ብቻ ሳይሆን ያስለቀሰ ድርጊት ነው። የልዩ አቃቤ ህግ ክስ ጥራት ወይም አርዕስቱ አይደለም። ልዩ አቃቤ ህግ የታወቀ ጉዳይ እንዲታወቅ ለማድረግ ፈረስ ጭኖ አይነሳም። የልዩ አቃቤ ህግ ክስ አሳሳች ነው የሚባለው ዘርን የማጥፋት ወንጀል አልተፈጸመም ብሎ ለማሳሳት መሆኑ እንዲገባን ራሳችንን ይዘን ማሰብ አያስፈልግም። 10(3) ንዑሳን ክፍሎች 1፣ 2 እና 3 የክፍል 1 ማለት ዘርን ስለማጥፋት በሰብአዊ ፍጥረት ላይ ስለተፈጸመ ወንጀል የሚለው አነስተኛ ክፍሎች መሆን ሲገባቸው የሁለተኛው ክስ ንዑሳን ክፍሎች ሆኖ መቅረባቸው የክሱ አዘገጃጀት ጥራትና ግልጽ የሌለው መሆኑን ያሳያል። አሳሳችም ነው ስለመባል ዛሬ ዘርን የማጥፋት ወንጀል ክስ ሁለተኛ ክስ ሆኖ 209 ድርጊቶችን ይዞ መጻፉ ግልጽ ነው። እነዚህ 209 ድርጊቶች በሁለተኛው ክስ የተመለከተውን ዘርን የማጥፋት በሰብአዊ ፍጥረት ላይ የተፈጸመውን ወንጀል የሚያቋቁሙ ድርጊቶች ናቸው። በተጎጂው ላይ የደረሰው ጉዳት ከአንቀጽ 281 ህግ አነጋገር ጋር ሲዛመድና ሲመደብ በንዑስ ክፍል 1 የተዘረዘሩት 171 ድርጊቶች ነፍስ መግደል በመሆናቸው ከ281 ሀ አነጋገር ጋር አንድና ውጤቱ በመሆናቸው በንዑስ ክፍል 2 የተዘረዘሩት ከ172 እስከ 174 የተዘረዘሩት ድርጊቶች አካልን ማክሰል በመሆናቸው ከ281 ሀ አነጋገር ጋር አንድና ውጤቱ በመሆናቸው እንዲሁም በንዑስ ክፍል 3 በተራ ቁጥር
ከ175 እስከ 209 የተዘረዘሩት ድርጊቶች የፖለቲካ ቡድኑን አባላት ጨርሰው እንዲጠፉ የሞት አደጋ እንዲደርስባቸው የማድረግ ድርጊት በመሆናቸው ከቁጥር 281 ሀ አነጋገር ጋር አንድና ውጤቱ በመሆናቸው በድምር 209 ድርጊቶች ሆነው አንድ ላይ ተጽፈዋል። ሶስቱ ንዑሳን ክፍሎች የተፈለጉበት አስገዳጅ ምክንያት አንድን ዘር የማጥፋት ወንጀል የሚያቋቁሙ 209 ድርጊቶች ቢኖሩም ሁሉም ነፍስ መግደል ወይም ሁሉም አካል ማቁሰል ወይም ሁሉም መሰወር ባለመሆናቸው የተፈጸሙበትን የተለያዩ ሁኔታዎችንና ውጤታቸውን ግልጽ በሆነ መንገድ በየአይነቱ መግለጽ ስለተፈለገ ነው። ክፍል አንድ ክፍል እንጂ ክስ ባለመሆኑ ክሱን የሚያመለክቱ ንዑሳን ክፍሎች በክፍል አንድ ስር በተመለከተው ሁለተኛው ክስ ስር እንጂ በደፈናው በክፍል አንድ ስር አይወድቁም። የክሱን አቀራረብና አደረጃጀት በሚመለከት በግልጽ እንደሚታየው ልዩ አቃቤ ሕግ በዋናነት ዘርን የማጥፋት በሰብአዊ ፍጥረት ላይ የተፈጸመ ወንጀልን፣ በአማራጭ ደግሞ ከባድ የግፍ አገዳደልን፣ አስቦ የተደረገ ከባድ የአካል ጉዳትን በማካተት ክሱን አዘጋጅቷል። በዋናነት የያዘው ዘርን በማጥፋት በሰብአዊ ፍጥረት ላይ የተፈጸመ ወንጀልን ስለሆነ የክስ ማመልከቻው በዚህ ይዘት ተጽፏል። አርእስቱም እንደዚሁ። ልዩ አቃቤ ሕግ በጽሕፈት ቤት ደረጃ በዋናነት ምርመራ የያዘባቸው ጉዳዮች ሁለት ናቸው። አንደኛ ይህ ዘርን በማጥፋት በሰብአዊ ፍጥረት ላይ የተፈጸመ ወንጀል ሲሆን ሁለተኛው የጦር ወንጀል ነው። የመጀመሪያውን ክፍል አንድ ሁለተኛውን ክፍል ሁለት ብሎታል። የክፍል አንድ ክስ ይህ ክስ ነው። ልዩ አቃቤ ሕግ ክፍል ሁለት ሳይል ክፍል አንድ ለማለት የማይችል ይመስል፣ አንድ ነገር ሁለት ቦታ አይከፈል ይመስል፣ አንድ ነገር አንድ ቦታ ሳይከፈል ክፍል አንድ ተብሎ ክፍል ሁለት አልተባለም ተብሎ ክስ እንዲሰረዝ መጠየቅ ፌዝ ነው። ከዚህ በላይ እንዳስረዳ ነው በሁለተኛ ክስ ስር መካተታቸው የተገለጠ 209 ድርጊቶች በድርጊቶቹ አፈጻጸምና ባስከተሉት ውጤት ምክንያት መሰረት ለይቶ ለማየትና ለማስረዳት ሶስት ንዑሳን ክፍሎች በሁለተኛ ክስ ስር የተመደቡ መሆናቸው ይታወቃል። ዘርን በማጥፋት በሰብአዊ ፍጥረት ላይ የተፈጸመ ወንጀል የተፈጸመው የፖለቲካ ቡድኑን አባላት በመላ ወይም በከፊል ለማጥፋት በማቀድ በመሆኑ እነዚህ የተለያዩ ተከታታይ ድርጊቶች ዞሮ ዞሮ የሚያስረዱት አንድ የዘር ማጥፋት ወንጀልን ስለሆነ በዚሁ ስር ተጠቃለዋል። በአንደኛ ክስ የወንጀለኛ መቅጫ ሕግ አንቀጽ 286ን በመጥቀስ የቀረበው ክስ ቢሆንም በወንጀለኛ መቅጫ ሕግ ቁጥር 281 ውስጥ የተመለከተውን ወንጀል ለመፈጸም ሲባል የተፈጸመ ስለሆነ ዘርን በማጥፋት በሰብአዊ ፍጥረት ላይ የተፈጸመ ወንጀልን ባካተተው በክፍል አንድ ስር ተጠቃሎ ራሱን ችሎ ቀርቧል። ስለሆነ ዘርን በማጥፋት በሰብአዊ ፍጥረት ላይ የተፈጸመ ወንጀልን አስመልክቶ የቀረቡ ክሶች ሁለት ናቸው። የወንጀለኛ መቅጫ ሕግ ቁጥር 286 እና 281 የተጠቀሰባቸው አንደኛና ሁለተኛ ክሶች። በሌላ በኩል በወንጀለኛ መቅጫ ሕግ ቁጥር 522 እና 538 ተጠቅሰው የቀረቡት ክሶች ሆን ብሎ ታስቦ የሚሰሩና በተለይም በወንጀለኛ መቅጫ ሕግ ቁጥር 522 መሰረት የሚፈጸም ወንጀል ሆን ብሎ ታስቦ ጨካኝና ነውረኛ በሆነ ሁኔታ የሚፈጸም በመሆኑ በወንጀለኛ መቅጫ ሕግ ቁጥር 281 በሁለተኛ ክስ ውስጥ የተካተቱት 209 ድርጊቶች ከተራ ቁጥር 1 እስከ 171 የተዘረዘሩት እያንዳንዳቸው ራሳቸውን የቻሉ ክሶች ሆነው በወንጀለኛ መቅጫ ሕግ ቁጥር 522 መሰረት በአማራጭ ክስ የቀረበባቸው ሲሆን ከ172 እስከ 174 ያሉት ደግሞ እንደዚሁ የወንጀለኛ መቅጫ ሕግ ቁጥር 538 ተጠቅሶ ቀርቦባቸዋል። ከተራ ቁጥር 175 እስከ 209 ያሉት ድርጊቶች የፖለቲካ ቡድኑን አባላት ጨርሶ እንዲጠፉ ወይም የሞት አደጋ በሚያደርስባቸው ሁኔታ በአንድ ስፍራ በግዞት እንዲቀመጡ ተደርጎ
ማህበራዊ ጉዳት እንዲደርስባቸው የማድረግ ድርጊት በአንቀጽ 281 ሐ10 ዘርን በማጥፋት ወንጀል ክስ የቀረበበት ቢሆንም የህገ ወጡ ድርጊት ውጤት ዞሮ ዞሮ ሞት ስለሆነ በአማራጭ ክስ በወንጀለኛ መቅጫ ህግ ቁጥር 522 እንዲዘጋጅ ተደርጓል። የሚቀርበው ማስረጃ አንድ በመሆኑ ግልጽነትና ወጥነት ያለው አቀራረብ እንዲኖረው የዋናው ክስና የአማራጭ ክሱ ዋናና ንዑሳን ክፍሎች እንዲሁም ድርጊቱ ወይም ክሱን የያዘው ቁጥር ሳይፋለስ ከተራ ቁጥር 1 እስከ 209 ተቀናጅተዋል። ክስ ቁጥር 210 እና 211 የዋናው ክስ አካል ስላልሆኑ በዋናው ክስነትም ሆነ በአማራጭ ስለሌሉ ራሳቸውን ችለው ክስ ሆነው ቀርበዋል። ግልጽነትን ለመጠበቅ ክፍል አልተሰጣቸው። በዚህ በሀገራችን ለመጀመሪያ ጊዜ በቀረበ ሰፊ ውስብስብና ልምድ ያልተካተተበት ሁላችንም የተስማማንበት በአይነቱ የመጀመሪያ በሆነ ጉዳይ ከዚህ የበለጠ ግልጽ የሆነ ክስ እንዴት መጻፍ ይቻላል? ተመልካቾቻችን የዚሁኑ የልዩ አቃቤ ሕግ የነ ኮሎኔል መንግስቱ ኃይለማርያም ጠበቆች ላቀረቡት የክስ ማመልከቻ ተቃውሞ የሰጠውን መልስ ሶስተኛ ተከታይ ክፍል በነገው ምሽት ዝግጅታችን የምናቀርብ መሆኑን በመግለጽ የዛሬውን ክፍል 2 በዚሁ እናበቃለን። እነ ኮሎኔል መንግስቱ ኃይለማርያም ላይ ልዩ አቃቤ ሕግ በመሰረቱ የተጠየቀውን በሚመለከት በመሰረቱ ተከሳሾች የተከሰሱት ዘርን በማጥፋት በሰብአዊ ፍጥረት ላይ በተፈጸመ ወንጀል ነው። ተከሳሾች በተመሳሳይ ስልጣን ላይ የነበሩ አንድ ወንጀል በመስራት የተከሰሱ አንድ አይነት ማስረጃ የሚቀርብባቸው ናቸው። ክሱ ተነጥሎ ቢታይ የበለጠ የፍርድ ሂደቱን ከሚያጓትተውም በላይ በደል የደረሰባቸው ምስክሮች በአንድ ጉዳይ በተለያዩ ችሎቶች በመመስከር የስቃያቸውን ስሜትና ሐዘን እየደጋገሙ ለመናገር ያለመፈለግ ችግር ሊገጥም ይችላል። ከዚህ ሌላ በአንድና በተመሳሳይ ጉዳይ የተለያዩ ችሎቶች የተለያዩ ውሳኔዎች መስጠታቸው ለፍትህ የማይጠቅም በመሆኑ ክሱ ተነጥሎ አይታይም ተብሎ እንዲወሰን እናመለክታለን። ማብራሪያ ከተራ ቁጥር 18 እስከ ተራ ቁጥር 211 ያሉት ከተራ ቁጥር 18 የሚለው ክቡር ፍርድ ቤት 8 ይሰረዝልኝ። ከተራ ቁጥር 1 ተብሎ ይነበብ። ከተራ ቁጥር 1 እስከ ተራ ቁጥር 211 ያሉት ክሶች የሚመለከቱት ከተራ ቁጥር 1 እስከ 12 የተዘረዘሩትን ተከሳሾች ነው። ይህ በክስ ማመልከቻው ገጽ 19 በለስር ቀደም ሲል ተገልጿል። 2 ከተራ ቁጥር 1 እስከ 17 እና ከተራ ቁጥር 210 እና 211 ክሶች የሚመለከቱት ቀሪዎቹን ተከሳሾች ነው። ተከሳሾች በግብረ አበርነት መከሰሳቸው በክስ ማመልከቻው ተገልጿል። ይሄ በቃል ያልኩት ነው፣ እዚህ ጻፍ አይደለም። 4ኛ በክስ ማመልከቻው ውስጥ በክስ ቁጥር 3 አባባል 3ኛ በክስ ማመልከቻው ውስጥ በክስ ቁጥር 159 181 እና 182 ውስጥ በሁሉም ተከሳሾች በተለይ የሚለው ሐረግ እንዲሰረዝ አይደለም እናሻሽለዋለን። ፍርድ ቤት ካዘዘ ችግር የለውም። 4 በክስ ማመልከቻ ውስጥ በክስ ቁጥር 3 አባባል ውስጥ ሐምሌ 9 ቀን የሚለው ሐረግ እንዲሰረዝ እናሳስባለን። 5ኛ በክስ ማመልከቻ ውስጥ ክስ ቁጥር 210 እና 211 ላይ የተበዳዮች የስም ዝርዝርን ተፈላጊ ነው ብሎ ትዕዛዝ የሚሰጥ ከሆነ ለመፈጸም ዝግጁ ነው። ማጠቃለያ የተከሳሾች ጠበቆች ያቀረቧቸው የመቃወሚያ ነጥቦች በሕግ መሰረት ያልቀረቡና ሕጋዊ ድጋፍ የሌላቸው መሆኑን የክስ ማመልከቻው በኢትዮጵያ ወንጀለኛ መቅጫ ስነ ስርዓት ቁጥር መሰረት አስፈላጊውን መስፈርት አሟልቶ የቀረበ መሆኑን በማስረዳታችን የቀረበው ተቃውሞ ውድቅ ነው ተብሎ እንዲወሰን እናመለክታለን። በመጨረሻ ልናነሳው የምንፈልገው ነጥብ ምንም ብናደርግ የሞቱትን መልሰን ስለማናገኛቸው ብሔራዊ እርቅ መደረግ አለበት። ደም እንዲደርቅ፣ ቂም እንዲፋቅ፣ በሰፊነት ያካተተ የመንግስት ውሳኔ የተሻለ አማራጭ ነው።
የተወሰኑ ኢትዮጵያውያንና የውጭ ሀገር ኃይሎችን የቅኝ ፍላጎት ለማርካት ካልሆነ በማለት በተከሳሾች ጠበቆች የተሰነዘረው ልክ አለመሆኑንና መሰረታዊ ጉድለቶች ያሉት መሆኑን ነው። አንደኛ፣ የተጎጂዎችን መብት የሚጋፋ መሆኑ፣ ሁለተኛ፣ አጥፊና ጥፋት ተደብቀው እንዲቀሩ እውነቱ እንዳይታወቅ የሚያደርግ መሆኑ፣ ሶስተኛ፣ ያለ ደረጃው የቀረበ መሆኑ ናቸው። የሰብአዊ መብት ረገጣ ወንጀል የተፈጸመባቸው ተጎጂዎች ሆኑ ቤተሰቦቻቸው የደረሰባቸው በደል በፍትህ አደባባይ ታውቆ እውነቱ ተመዝግቦ አጥፊው በሕግ አግባብ ተዳኝቶ የማየት መብት አላቸው። ይህንን መብታቸውን አንድም የተከሳሽ ጠበቃ አንስቶ አላሰመረበትም። እየተባለ ያለው የሞተ ሞተ። የኢትዮጵያ የሽግግር መንግስት ወይም ሌላ ማናቸውም ወገን ብሔራዊ እርቅ ለማድረግ የጦርና በሰብአዊ ፍጥረቶች ላይ የተፈጸሙ ወንጀሎች አስመልክቶ ምህረት፣ ይቅርታ የማድረግ ስልጣን የለውም። ይህ መብት ያለው ከተጎጂዎቹ ጋር ነው። ይህንን ግን ተከሳሾችም ሆኑ ጠበቆቻቸው ዛሬም ከግምት ውስጥ ሊያስገቡት አልቻሉም። በብዙ ሺህ የሚቆጠሩ ተጎጂዎች ከማዕከል እስከ ክልል በጸረ ቀይ ሽብር ኮሚቴነት ተደራጅተው የሰብአዊ መብት ረገጣ ወንጀል የፈጸሙ የቀድሞ ባለስልጣኖች ሁሉ ለፍርድ እንዲቀርቡ መርማሪ አካልና ፍርድ ቤት እንዲቋቋም የኢትዮጵያ የሽግግር መንግስት ከተቋቋመበት ሰዓት ጀምሮ ለመብታቸው መከበር ሲታገሉ ቆይተዋል። እየታገሉም ነው። በእነዚህ ሰዎች ጉዳትና መብት ማንም ተደራዳሪ ሊሆን አይችልም። የኢትዮጵያ የሽግግር መንግስት ያደረገው ቢኖር እንደ መንግስትነቱ ዓለም አቀፍ የህግና የሞራል ግዴታውን ለመወጣት መርማሪ አካል መሰየም፣ ነጻ ፍርድ ቤት ማቋቋም ነው። ከዚያ ወዳ ያለው መብት የተጎጂዎቹ። ይህንን ወደ ጎን በመተው ደም ይድረቅ፣ ሁሉም ነገር ተዳፍኖ ይቅር ማለት የተሰራውን ግፍ ሁሉ ዓለምና የኢትዮጵያ ህዝብ ሳያውቀው ይዳፈን፣ አጥፊዎች ለፍርድ ሳይቀርቡ ይቅሩ ማለት ስለሆነ ፍትሃዊ አይደለም። የልዩ አቃቤ ህግ እና ፍርድ ቤቶች ወይም ፍርድ ቤት መኖር ዋነኛው ምክንያት ተጎጂዎች ሆነው ሳሉ ነገር ለመሸፋፈን በደሉን ለማሳነስና የፖለቲካ ሽፋን ለመፍጠር ዋናውን ባለጉዳይ የኢትዮጵያ የሽግግር መንግስት አድርጎ ማቅረብ የትም አያደርስ። ነገ በዚህ ፍርድ ቤት ልጄ ተገደለ፣ አካሌ ቆሰለ ብለው የሚመሰክሩ የሽግግር መንግስቱ መሪዎች ሳይሆኑ የወንጀል ድርጊቱ ሰለባ የሆኑ በሐዘን ጨርቅ የተቆሩ ተበዳዮች ናቸው። ነገሩ ሁሉ ሚዳቆ ወዲህ ቅድምድም ወዲያ ቅዝምዝም ወዲያ እንዲሆን ስለተፈለገ ብቻ አይሆንም። ቀደም ሲል እንደጠቀስነው አንድ አምባገነን መንግስት ሲወድቅ በዚያ መንግስት የስልጣን ዘመን የተፈጸሙ የሰብአዊ መብት ረገጣ ወንጀሎችን መርምሮ ፈጻሚዎችን በምርመራ አጣርቶ ለፍርድ ማቅረብ ዛሬ የተጀመረ በእነዚህ ተከሳሾች ብቻ የመጣ አይደለም። አሁን የተፈጠረ አዲስ ነገር አይደለም። በመሆኑም ተከሳሾችን ለመፋረድ እንጂ ለመበቀል የሚፈልግ ኢትዮጵያዊ የለም። የውጭ ኃይሎች የተባሉትም ቢሆኑ ከጦር ወንጀልና በሰብአዊ መብት ረገጣ ወንጀሎች የተካፈሉ ቢኖሩ በተፋጠነ ስርዓት ምርመራቸው ተካሂደው ለፍርድ ቀርቦ በነጻ ፍርድ ቤት እንዲዳኙ ለማድረግና ሲዳኙም ለማየት እንጂ ከዚህ የተለየ ሐሳብ ያላቸው አይደሉም። ለልዩ አቃቤ ሕግ ጽሕፈት ቤት የተደረገውም ድጋፍ ቢሆን ስራው ቶሎ ተሰርቶ የተከሳሾች ጉዳይ መቋጫ እንዲያገኝ ለመርዳት ጭምር እንጂ ማንንም ለመጉዳት ታስቦ አይደለም። የተከሳሾች መንግስት ሳይወድቅ በፊት በፈጸመው የሰብአዊ መብት ረገጣ አንድ ቀን ተጠያቂ እንደሚሆን ሁሉም እምነት ስለነበረ አጋጣሚው ስለተገኘ ያንን ተግባራዊ ከማድረግ በስተቀር ዛሬ ብብት ተኮርኩሮ የሚመነጭ ቂም በቀል የለም። ሌሎች ነገሮች ሁሉ ሆድ ጠበበም ሰፋም ሊታለፉ ሲችሉ የጦርነት ወንጀሎችና በሰብአዊ ፍጥረት ላይ የሚፈጸሙ ወንጀሎች ይቅርታና ይርጋ የሌላቸው መሆኑን የኖረና የተከበረ ልምድና እምነት ነው። ይህንን ጉዳይ አስመልክቶ ሚስተር ሄርመን ኮሆን እንደ አውሮፓ አቆጣጠር በ28 ሜይ 1991 በለንደን ስብሰባ ማጠቃለያ በሰጡት ጋዜጣዊ መግለጫ ከላይ የተፈጸሙት ወንጀሎች ምህረት ወይም ይቅርታ የማይደረግላቸው መሆኑን ጠቅሰው
የመፋረዱ ሂደት ግን በህግ አግባብ በዓለም አቀፍ ታዛቢዎች ፊት እንዲሆን መግለጻቸው ይታወቃል። ይህ ውሳኔ ከለንደን ጀምሮ ኢህአዴግና በኋላም የኢትዮጵያ ሽግግር መንግስት ውሳኔ እንደሆነ ግልጽ ነው። እንጠቅሳለን። The transitional government should consider an appropriate amnesty or indemnity to past acts not constituting violations of the laws of war or international human rights. Any person accused of such offenses should be afforded due process of law in accordance with international norms, and procedures should be open to observers from internationally recognized organizations. ዛሬም በመደረግ ላይ ያለው ይሄው። አመሰግናለሁ። እሺ እንግዲህ